ስላሴን ስማቸውን ወደዱ። ስላሴ ተመስገን፣ ስላሴ ተመስገን፣ ስላሴ ተመስገን። ምንም እንቅልፋም ብትሆኑ ሌሊት ተነሱና እንዲህ በሉ። እስቲ በሉ አንድ ጊዜ በሉ፣ 3 ጊዜ ስላሴ ተመስገን በሉ። ድገሙት፣ ድገሙት። ለሰይጣን እዚህ በላይ ጦር የለው። ቀኑን ሙሉ ዝም ብላችሁ ስላሴ ተመስገን በሉ። ተመስገን ካላችሁት ዲያብሎስ እንዲህ ሁሉ እያረኩት አይመረውም እንዲህ ሰውዬ ብሎ እኛን ማሰልቸት ካቃተው እሱ ሰልችቶ ይሄዳል። ተመስገን በሉ። እንደው እግዚአብሔር የእናት አማላጅ ስለሰጠን፣ ስጋውን ደግሞ ስለሰጠን፣ መልኩን ስለሰጠን፣ የሰማይ በር ስለከፈተልን፣ በንስሐ ስለሳበን፣ አንድ ልጁን ስለሰጠን ስላሴ ተመስገን በሉ በሉ። ስላሴ ተመስገን በሉ። ስላሴ ተመስገን በሉ። እውነቴን ነው ክርስቲያኖች፣ ልብ ብላችሁ አስቡ። ዲያብሎስ በዘር እያመካኘ የሚከፋፍለን ለእናንተ ዘር ተጨንቆላችሁ እንዳይመስላችሁ ክርስትናችን ማጥፋት ስለፈለገ ነው። እና ለእናንተ ጥብቅና እየቆመላችሁ እየመሰለ ከቤተ ክርስቲያን የሚያወጣችሁን ዲያብሎስ ልብ ብላችሁ ልታውቁት ይገባል። ይሄ የልማድ ኃጢአት፣ የለመድነው የፈቲው ኃጢአት ሊናገሩት ቅዱስ ጳውሎስ ምኑን ብሎት የለ ምኑን እናገረዋለሁ። ሊናገሩት የሚያሳፍር ወጣቱ የተለከፈበት ብዙ ኃጢአት አለ። ከግብረ ሰዶም የማይተናነስ በብዙ መቼስ ካህን ማለት ካህን መሆን የማያሰማው የለም። ብዙ ነገር አለ። ያንን ከዚያ ነፃ መውጣት የምትችሉት ሁላችሁም እስኪ ያንን በሉት። የቱን? ያን የምታውቁት ያን የምታውቁትን መገላገል የምትችሉት እኮ የሚያዳክም አጽናኝ ነው። ዕዳ የሚያሸክም አጽናኝ፣ የሚያዝለፈልፍ አጽናኝ ነው እና ጤዛ ነው። ሁሉን ነገር ናቁት ቆይቶ ከዚያስ ይህንን ኃጢአት ሰራሁት ከዚያስ ስትሉ ከዚያማ ዕዳ፣ ከዚያማ ሸክም፣ ከዚያማ ብቸኝነት፣ ከዚያማ ትካዜ፣ ሰቆራር፣ አስጸያፍነት። ሰቆራረ ኮንክሙኒ እንዳለ እግዚአብሔር አስጸያፊዎች ሆናችሁብኝ እንዳለ እግዚአብሔር መጠጊያ እስኪያጣ ድረስ ማለት ነው። የማይቆነጠጥ ልጅ አይደለም ይላል ቅዱስ ጳውሎስ። የማይቆነጠጥ ልጅ አይደለም። ልጁን እስቲ ተግሳጽ ውደዱ። ካህናትም ሲቆጡ መነኮሳትም ሲቆጡ ውደዱ። የእውነቴን ነው። ተኮርፋችሁ ከቤተ ክርስቲያን አትውጡ። ይህንን ኤቢሲዲ እያጠናችሁ እኮ ነው እንዲሁ መከራ ያበላችሁ። የሀገራችሁን ቋንቋ እነሱ የእኛን እየተማሩ ይዘርፉናል። እናንተ የእኛ ፊደል ይቀነስ ትላላችሁ። እነሱ ሳይቀንሱ ይማሩና የእኛ መጽሐፍ ይዘርፋሉ። ጊዜ አባክናሉ የምትሉም አላችሁ። ተመስገን ነው ብቻ እግዚአብሔር ከሁሉም ይገላግለን። ፊደላትም ቦታ ተሰጥቷቸዋል። አሁን ዛሬ በእነዚህ ሰዎች የምትፈርዱ ትኖራላችሁ። በእውነቱ ማለት ነው። ቸግሯቸው ሰውነታቸውን ሽጠው የሚያድሩ ሴቶች አሉ። ክርስቲያኖች ናቸው። እነሱም መጽደቅ ይፈልጋሉ። የሚያወጣቸው ጠፍቶ እንጂ ማለት ነው። አሪያ አንድ መነኩሴ የነበረ መነኩሴ ነው። ቀን ስራ ይሰራል፣ ቅርጫት ይሰራል፣ ይሸጣል። ማታ ብሩን ይዞ ከአንዲት ሴተኛ ዳሪ ቤት ይሄዳል። የበቃ ሰው ስለነበር ነው። ደግሞ እንደዚህ እናደርግ ብላችሁ በዚያው ጠፍታችሁ እንዳትቀሩ ብቻ ገንዘብ ስጡ ነው ያልኩኝ። ይገባል። ምን ሆነ መጣ? ካንቺ ጋር ማደር ፈልጌ ይላል። ነው? አዎ። በል እንግዲህ የመጣህበትን ስትለው ማልቀስ ይጀምራል። እንደ ቅዱስ ዮሐንስ አጽር ምን ነው መልካም አይደለሁም ውብ አይደለሁም ትለዋለች። ነገሩማ መልካም ነበርሽ፣ ዳሩ ምን ይሆናል ሁላችንም አፈር ነንና ይላታል። ታለቅሳለች። ወዲያው ንስሐ አስገብቶ ያችን ወስዶ ለገዳም አስረክቦ መልሶ ደግሞ ቀን ስራው ይሄዳል። ከሌላኛ ሴተኛ ዳሪ ቤት እንደዛ እያለ እድሜ ልኩን እነዚያን በማዳን የኖረ መነኩሴ ነበረ። በመጽሐፍ የተጻፈለት ማለት ነው። ለሰው መዳን ኑሩ። ባላችሁ ነገር ይዟችሁ ይወድቃል እንጂ አትመኩበት። ሰምታችኋል አይደል? ሰው ከሰው ሙድቀት ከራሱ ሙድቀት ይማራል። በደንብ ማስተዋል ይገባችሁ። ስልጣን ቢደገፉት ይዞ ይወድቃል። ገንዘብ ቢደገፉት ይዞ ይወድቃል። ዘመድም ይዞ ይወድቃል። የሥላሴ ዘመድ ግን ወደ ሰማይ ያወጣል። ከጉድጓድ ያወጣን አብ ወልድ መንፈስ ቅዱስ ክብር ምስጋና ይግባው። ዘመድም እንኳን በትዳር ሆናችሁ ስትረዱ አትከፋፍሉ። ማለትም ማለት መሰላችሁ ባለፈው ለአንቺ እናት 3000 ብር ረድተናል፣ አሁን ደግሞ ለኔና 3000 አይባልም። በክፍፍልና በመዋጮ አይኖርም። እንደ አንድ ቤተሰብ ነው የሚታሰበው ማለት ነው። ስለ ቤተ ክርስቲያን ዝም አልልም እኔ ክፉዋን እንዳላይ በሕይወት ዘመኔ ጽድቋ እንደ ፀሐይ መዳኗም ያበራል። የእግዚአብሔር ቤት ነች በሰማዩ አምሳል በሰማዩ አምሳል በሰማዩ አምሳል
ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለማትን በማይመረመር ጌትነቱ የፈጠረ ዓለማትን አሳልፎ የሚኖር ትንኝንም ሳይዘነጋ የሚመግብ ሥጋችን ለብሶ ከውድቀት ያነሳን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ክቡር አባታችን መላከ ሳህል መምህር አለማየሁ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ኃጢአታችን ታግሶ በቅዱስ ቦታው የሰበሰበን እግዚአብሔር ስሙ ይክበር ይመስገን። እግዚአብሔርን የወደደችልን የድኅነታችን መሠረት የፀሐይ ጽድቃችን ምስራቅ የሕይወት እንጀራችን መሶብ እናታችን ቅድስት ድንግል ማርያም ወላዲተ አምላክ ከጌትነቱ በታች ከፍጥረት ለይቶ አክብሯታልና ለእርሷም ስም ምስጋና ይድረስልን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ከአሁን በፊት ላስተማሩን ለሊቀ ሊቃውንት ስምዐኮነ መላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። በልቡናችን ሰሌዳ እግዚአብሔር ቃሉን ይጻፍልን። እግዚአብሔር እንደወደደ የምንማማርበት የትምህርታችን ርዕስ ባከበሩን አስማት እንመን በሚል ርዕስ እንማማራለን። እስኪ በሉ ዛሬ ሁላችሁንም አስማተኛ እንድትሆኑ አስተምሬ እሰዳችኋለሁ ማለት ነው። እስኪ በሉ ሁላችሁም ባከበሩን አስማት እንመን። ድገሙት። ሶስተኛ በሉ እንመን። በዚህ ነው የምንማማረው። እንግዲህ ብዙ ጊዜ ክርስቲያኖችን ክርስትና የሌላቸው ሰዎች አስማተኞች ይሉናል እና ጥሩ ስም ነው ለማለት ፈልጌ ነው። እንዳትጠሉት። አስማት ማለት ምን ማለት እንደሆነ ዛሬ እንማማራለን ማለት። ስለዚህ ሁላችሁም ዛሬ ከጥይት የሚጠብቅ ከበሽታ የሚጠብቅ ከሞት የሚጠብቅ ከየትኛውም ችግር የሚጠብቅ አስማት አስተምራችኋለሁ። ትስማማላችሁ? ትስማማላችሁ? ያችን ሳታቋርጡ የምነግራችሁን ድግምት ትደግሟታላችሁ? እሺ፣ በጣም ጥሩ። እግዚአብሔር ቅዱስ ፈቃዱ ይሁንልን። ቃሉን የምናገኘው ሃይማኖተ አበው 32ኛው ምዕራፍ ላይ 10ኛው ቁጥር ላይ ነው የምናገኘው፣ ወይም 32ኛው ምዕራፍ ላይ እናገኘዋለን። ክፍል 1 አንቀጽ 10 ላይ ይገኛል ማለት ነው። ተናጋሪው ቅዱስ ባስልዮስ ይባላል። በዚያውም ዛሬ እንድታውቁት የምፈልገው ሃይማኖተ አበው የሚባል መጽሐፍ ታውቃላችሁ? እስኪ የማታውቁት እጃችሁን አውጡ። ግድ የላችሁም፣ አውጡ። የማታውቁት ሃይማኖተ አበው የሚባል ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ክርስቶስ የመሰረታት ሐዋርያት የተቀበሏት መነኮሳት የኖሯት ሊቃውንት የተረጎሟት ሰማዕታት የሞቱላት መላእክት የሚዘምሩላት ናት። ይህንን ኅብረት ሁልጊዜ ማወቅ ይጠበቅብናል። ቤተክርስቲያንን መሰረተ፣ ለሐዋርያት ሰጠ፣ ሊቃውንት ደግሞ ተረጎሟት፣ ሰማዕታት ሞቱላት፣ መነኮሳት ኖሩላት፣ መላእክት ይዘምሩላታል። ስለዚህ ሃይማኖተ አበው ማለት ምን ማለት መሰላችሁ? ጌታ ወንጌልን አስተማረ ወይም በሬን በግን ፈጠረ ብላችሁ ያዙት። ከዛ ሐዋርያን ዘላኖች ናቸው። እንደሚያረባ ሰው በጉንና ላሙን ሙክቱን ተቀበሉ። ከዛ አሁን ለሁላችሁም አንዳንድ በግ ብሰጣችሁ፣ ለሁላችሁም አንዳንድ በግ ወይም አንዳንድ ፍሪዳ ብሰጣችሁ አትወዱም? ባትሉም ትወዳላችሁ። እንደምትወዱ ይታወቃል። እንዲያውም የማትጾሙት ትብሳላችሁ እኮ ሥጋ ለመውደድማ። ቀድማችሁ የምትበሉም እናንተ ናችሁ። እና
ቀድሞ የሚጸልይ ነው እንጂ ቀድሞ የሚበላ አይጠፋም። እግዚአብሔር ይመስገን። እና አሁን ላይ ለሁላችሁ ልደት እየደረሰ ስለሆነ አንዳንድ ፍሪዳ ሰጥቼ ግን እልል ብላችሁ ሲጨርሱ ይሄን በሬ እንዳትሸጡት፣ እንዳታርዱት፣ እንዳትለውጡት፣ እንዳታርሱት ብል ምን ጥቅም አለው? በሬው መሰጠቱ ጥሩ፣ ካልታረሰ፣ ካልተሸጠ፣ ካልተለወጠ፣ ካልታረደ እንጃ ምን ልናደርግ? ጥበቃ ብቻማ ምን ይረባል? ቃለ እግዚአብሔር ወይም መጽሐፍ ቅዱስ እንደ በሬ፣ እንደ በግ፣ እንደ ሙክት አድርጋችሁ ውሰዱት። ስለዚህ ክርስቶስ በጉን ፈጠረ ማለት ቃለ እግዚአብሔሩን ፈጠረ፣ ሰጠ፣ ከሱ የተገኘ ነው። በመንፈስ ቅዱስ መጋቢነት ብሉያት ሐዲሳት ተሰጡ። በኋላ ምን ሆነ? ተመልከቱ። ዘላኖች ተረከቡት። እነማን ናቸው እነዚህ? ቅዱሳን ሐዋርያት ናቸው። ዘላን የሰጠውን የሸጠውን በግ የሸጠልንን አርብቶ አደር የሚባለው የሸጠልንን በሬ እንድንበላው የሚያደርገን ደግሞ ስጋ የሚያርዱ ሰዎች አሉ። በሬ የሚያርዱ፣ በግ የሚያርዱ ሐዋርያት የእግዚአብሔር ቃል የሚሸጡ ነጋዴዎች ናቸው። የሚሸጡበት ዋጋቸው ምንድን ነው ካላችሁኝ፣ ፍቅር ይላሉ። እንዲያውም አባቶቻችን ሲናገሩ ምን ይላሉ? አሳ እንቁ ታውቃላችሁ አይደል? አታውቁም? አቤት እኮ በጣም እኮ የዚህ ዘመን ሰው ከጦርነት ሳይሆን ነፃ የወጣው ከእውቀት ነው። ነፃ የወጣው በእውነቱ ማለት ነው። ከእውቀት ነፃ የወጣ ትውልድ ነው ያለ ማለት ነው። ከእውቀት ነፃ ወጣችኋል ማለት ነው። አትቆጡ፣ በሞት ያደራችሁ እንዳትቆጡ። ከእውቀት ነፃ አትውጡ። እውነቴን ነው። ለእውቀትማ ተገዙ። ከድንቁርና ነው ነፃ መውጣት። እና እንቁ ባታውቁትም አይፈረድም፣ መስማት ስለማትወዱ ነው። እና ባትሰሙም ደግሞ አይፈረድም፣ የምትሰሙት ስለበዛ ነው። እና እንግዲህ የምትሰሙት ቢበዛም አይፈረድም እያልኩ ከርኩማ ማለቂያ የሌለው ነገር ሊመጣ ነው። እና እንቁ እንደምታውቁት እንቁን የምትወልድ አንዲት ወፍ አለች። ያቺ ከርከቤዴል ትባላለች። ከርከዴል ይሏታል አባቶቻችን፣ ከርከቤዴልም ትባላለች። እና ይቺ ወፍ መኖሪያዋ በባህር ውስጥ ነው። በባህር ውስጥ ትኖርና ውሃ ሲጠማት ከባህሩ አትጠጣም፣ ወታ ጤዛን የምትልሰው ጠል ታውቃላችሁ? ደግሞ ይህም ሌላ ጥያቄ። ጠል የሚባለው ምንድን ነው? በመከር ወቅት ሌሊት የሚዘንበው ነው። እንደምታውቁት እጽዋት ወይም አዝሪቱ ወይም እህሎቹ ለቁም ነገር የሚበቁት በሙቀትና በምንድን ነው? በሙቀትና በምንድን ነው? በቅዝቃዜ ነው። ቅዝቃዜው ያለዝበዋል፣ ሙቀቱ ያበስለዋል። ቅዝቃዜው የተስፋ ምሳሌ ነው፣ ሙቀቱ የመከራ ምሳሌ ነው። ዘር እንደተዘራ ዝም ብሎ ዝናብ ብቻ ቢሆን ፀሐይ ባይወጣ እህሉ ሽባ ይሆናል፣ አያፈራም። አይታችሁ እንደሆነ ድንገት ወደ ገጠር ስትሄዱ ከቤቱ ታዛ አካባቢ የበቀሉ ብርሃን ወይም ደግሞ ፀሐይ የማያገኙ እጽዋት ሽባ ይሆኑና ቢጫ ይሆናሉ። ስለዚህ ሙቀቱ ሊያጠነክረው ነበር እህሉን ማለት ነው። ስለዚህ ዝም ብሎ ዝናብ ብቻ ከሆነ ይሟሽሻል፣ ሙቀት ብቻ ከሆነ ሐሩር ብቻ ከሆነ ይደርቃል። ስለዚህ ክርስቲያን ሁልጊዜ በምቾት ከሆነ የሟሸሸ ነው የሚሆነው። የሟሸሸ ይሆናል ማለት ጭንቅ የማይችል ማስቀደስ እንኳን የማይሆን ሕግ እሱ ወደ ሕግ መውጣት ሲያቅተው ሕግን ወደ እኔ ያውርዱልኝ የሚል ሽባ ይሆናል። ሐሩር ብቻ ቢሆን እንደሚደርቀው ደግሞ ሁልጊዜ መከራ ቢሆን ደግሞ ተስፋ እንቆርጣለን። ስለዚህ እንዳንጠግብ ሐሩሩ እንዳንበላሽ ተሞ ምን ያደርጋል ደግሞ ተስፋ እንዳንቆርጥ ምን ይመጣል ደግሞ ጠሉ ይመጣል ማለት ነው። ጠል የሚባለው በበጋ ወቅት በመከር ወቅት ሌሊት ወርዶ የሚያውቅ ጤዛ የምንለው ነው። ያንን ትልሳለች። በሁለት መልኩ ይተረጎምላታል። አንዱ በክፉ ይተረጎማል፣ አንዱ በበጎ። ከርከቤዴል የዚህ ዘመን ትውልድ ምሳሌ ናት። ይቺ ከርከቤዴል በባህር ውስጥ እየኖረች ውሃ ሲጠማት ግን ጤዛ ትልሳለች። የዚህ ዘመን ሰው እንደምታውቁት ባህር የሆነ ዕውቀትን ትቶ ጤዛ ይልሳል። እኔ እንቅጩን ለመናገር ማለት ነው መጽሐፍ ቅዱስ አንብባችሁ ያላገኛችሁትን ሰላም ፌስቡክ አንብባችሁ ልታገኙ ስትሮጡ የምታድሩ ትኖራላችሁ። ማታም ፌስቡክ እያያችሁ ትተኛላችሁ። ማለዳም ተናስታችሁ ምን ተወርቶ ይሆን ብላችሁ ታያላችሁ። በቃ ስትባክኑ አድራችሁ ስትባክኑ መዋል። ከእግዚአብሔር ያላገኛችሁት ሰላም ከዓለም አይገኝም። ሁልጊዜ እንደዚህ ጤዛ መላስ ጥቂት። እዚህ እኮ ወገኖች
መጽሐፍ ቅዱስ ተመርጦ 3-4 ጥቅስ የሚጠቀስባት ቤተክርስቲያን ሳትሆን እዚህ ውስጥ መጽሐፍ ቅዱስ የሚኖርባት ቤተክርስቲያን ናት። መጽሐፍ ቅዱስ የሚኖርባት ብቻ ሳይሆን የመጽሐፍ ቅዱስ ሐሳብ በግልጽ የሚታይባት ናት። የሚሰደዱ ብፁዓን ናቸው ተብሎ የሚነገርባት ቤተክርስቲያን ሳይሆን መሰደድን የምታሳይ ቤተክርስቲያን ናት። የሚራሩ ብፁዓን ናቸው የሚሉት ብለው ብቻ ሳይሆን መራራትን በግብር የሚያሳዩ ናቸው። መራራትን በግብር የሚያሳዩ ለአራዊት ለእንስሳ የሚያሳዩ አበው የሚኖርባት ቤተክርስቲያን ናት እና ጤዛ መላስ የሚባለው ከቤተክርስቲያናችን ጥበብ ሞልቶ ዕውቀት ሞልቶ ብሉያቱ ሐዲሳቱ ሞልቶ 4 ጥቅስ ያንጠለጠለ ሰው ይዞን ሲሄድ በጣም ያስቸግራል። ምን ያደገደገከ እንዘ ወልደ ንጉሥ አንተ። የሰላማዊ የኢየሱስ ክርስቶስ ልጆች ስንሆን በአሕዛብ ለመዳኘት ፍርድ ቤት ቁመን ስንከራከር ምን ነው እኛው ነን። የምንካሰሰው እኛው ነን። የምንበላላው እኛው ነን። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። የንጉሥ ልጅ ስትሆን ምን ያከሳል በሉ እስኪ ሁላችሁ አንድ ጊዜ። የንጉሥ ልጅ ስትሆን በሉ ምን ያከሳል? ማን ነው እንደዚህ የተባለው? አምኖን ነው። የንጉሡ የዳዊት ልጅ ሆኖ በዝሙት ምክንያት ከስቶ ውሎ ያድር ነበረ። በአባት ቤት ሁሉ ሞልቶ ምን ያከሳል? ከዳዊት ቤት ምን ጠፍቶ ነበረ? ወደ ራሴ ላምጣውና ወደ እኛ ቤት ይምጣና የንጉሥ የእግዚአብሔር ልጅ ስትሆኑ ምን ያከሳችኋል? የሰላማዊ ልጆቹ ናችሁ። ለምን ትታወካላችሁ? ለምንድን ነው የተቸገራችሁት? ባለጸጋ አምላክ እያላችሁ፣ ባለጸጋ እናት እያለቻችሁ፣ ሰፊ ሀገር እያለን መንግሥተ ሰማያት የማይደክሙ ጠባቂዎች እያሉን መላእክት፣ ለምንድን ነው የደከምከው? ኃጢአታችን አያደከመን እንደምታውቁት ማለት ነው። ስለዚህ እግዚአብሔር ሰዎች ጤዛ አትላሱ። ደስታን ከዚህ ታገኙታላችሁ እንጂ እናንተ ጥራችሁ ግራችሁ ደስታን እናገኛለን ብላችሁ አትልፉ። እሱ ነው ጤዛ መላስ ማለት። ትክክለኛውን ደስታ አጥቶ ዳርዳሩን መሮጥ ማለት ነው። ማዕድ ተቀምጦ ፍርፋሪ ለቀማ መሮጥ ማለት ነው። ከወዳጅ ጥሎ ከጠላት ሰላም አገኛለሁ ብሎ መሮጥ ነው። ከሚሸነግል ዓለም ደስታን አገኛለሁ ጥቂት ጣፍጦ ቆይ ብዙ ለሚመራ ዓለም ራስን አሳልፎ መስጠት እሱ ነው። ዘፈኑም ሁሉም ነገር የምትሰሩት የሥጋ ፍላጎት ሁሉ የምንሰራው ሁሉ እሱ ምንድነው? ጤዛ የሚባለው እሱ ነው። ጤዛ መላስ የሚባለው ጥቂት ደግሞ እዚህ ብዙ ሞልቶ ሁላችሁ ጥቂት ኃጢአታችሁን ብትታገሱ ብዙ ሰላም ታገኛላችሁ። ንግድ ነው። ንስሐ መግባት ማለት ንግድ ማለት ነው። ንግድ ማለት ጥቂት ብር አውጥቶ ብዙ ማትረፍ አይደለም። ጥቂት ኃጢአታችን ትተን ብዙ ጸጋ ማግኘት። ጥቂት ኃጢአት ማለት ምን ማለት ነው? የኃጢአት ጥቂት አለው የለውም? እንግዲህ ምን ማለት ነው? ጥቂት ኃጢአት ማለት ምን ማለት ነው? የኃጢአት ደስታው ጥቂት ስለሆነ ነው። ጥቂት ነው፣ ምንም ደስታ የለውም። ኃጢአቱን ወሶበ ተረክቦ ለኃጢአቱ ይጸልአ። ሰው ኃጢአቱን የሚጠላት ሰርቶ እንደጨረሳት ወዲያው ነው ይላል ቅዱስ ዳዊት። ሰርቶ እንደጨረሳት ወዲያው ደቂቃ ሳይቆጠር ሰው የኃጢአቱ ዕዳ ሕሊናው ውስጥ ይቀመጣል። ብቸኛ ይሆናል፣ ይኮበልላል፣ ተቅበዝባዥ ይሆናል፣ ሆድ ይብሰዋል። አጽናኞች ሁሉ ቢሰበሰቡ አጽናኝ ይቻለም ማለት ኢዮብ አባታችን ኢዮብ ተሰብስበው ጓደኞቹ እንደው እግዚአብሔርን ካደው እዚህ በላይ ምን ይመጣባል ሲሉት እናንተ የምታዳክሙ አጽናኞች ናችሁ አላቸው። እስኪ የምታዳክሙ አጽናኞች በሉ። አሁን የምትሰሙት ነገር ሁሉ የሚያዳክም አጽናኝ ነው። የውሸት ተስፋ የሚሰጡ ማለት ነው። የውሸት ተስፋ ነው የሚሰጣችሁ። የትኛውም ይሄ ቴክኖሎጂው ብትሉት መስከሩ ብትሉት መደበቅ ነው። እስኪ አንድ ምሳሌ ልመስልላችሁ። አንድ ሰው 3 ሚሊዮን ብር ከባንክ ዕዳ ቢኖርበት አያድርገውና ቢኖርበት እሱ ግን ያለው 50 ሺህ ብር ብቻ ቢሆን በዚህ 5 ቀን ውስጥ ዕዳህን የማትከፍል ከሆነ ቤትህ የሚታሸግ መሆኑን በጥብቅ እናሳውቃለን ቢለው ከዚህ ለመውጣት ሂዶ ሲጠጣ ሊያመሽ ይዱራል። የለም ለማለት ማለት የለም በቃ ዕዳ የለብኝም ለማለት ይጠጣል። በቃ ሰከረ። ሲሰክር የለም ዕዳም የለም እግዚአብሔርም የለም ሲኦልም የለም ሰይጣንም የለም ምንም የለም። በቃ ሁሉ የሱ ሁሉ በእጁ ሁሉ በደጁ። ተኝቶ ሲነቃ ባንኩ ይታሸጋል የሚለው ሐሳብ አለ። እሱ ነው ሽንገላ የሚያዳክሙ አጽናኞች የሚባሉት እነዚህ ናቸው። የኢዮብ ጓደኞች የሚባሉት እነዚህ በዓለም የሞሉት ክፉ ሕሊናት ነው። ለጊዜው እያጽናኑ የሚያጠፉን
ከነዚህ ነው ነፃ መውጣት ያለብን። ይሄ የልማድ ኃጢአት የለመድነው የፈቲው ኃጢአት ሊናገሩት ቅዱስ ጳውሎስ ምኑን ብሎት የለ ምኑን እናገረዋለሁ። ሊናገሩት የሚያሳፍር ወጣቱ የተለከፈበት ብዙ ኃጢአት አለ። ከግብረ ሰዶም የማይተናነስ በብዙ መቼስ ካህን ማለት ካህን መሆን የማያሰማው የለም። ብዙ ነገር አለ። ያንን ከዚያ ነፃ መውጣት የምትችሉት ሁላችሁም እስኪ ያንን በሉት። የቱን? ያን የምታውቁት ያን የምታውቁትን መገላገል የምትችሉት እኮ የሚያዳክም አጽናኝ ነው። ዕዳ የሚያሸክም አጽናኝ፣ የሚያዝለፈልፍ አጽናኝ ነው እና ጤዛ ነው። ሁሉን ነገር ናቁት ቆይቶ ከዚያስ ይህንን ኃጢአት ሰራሁት ከዚያስ ስትሉ ከዚያማ ዕዳ፣ ከዚያማ ሸክም፣ ከዚያማ ብቸኝነት፣ ከዚያማ ትካዜ፣ ሰቆራር፣ አስጸያፍነት ሰቆራረ ኮንክሙኒ እንዳለ እግዚአብሔር አስጸያፊዎች ሆናችሁብኝ እንዳለ እግዚአብሔር መጠጊያ እስኪያጣ ድረስ ማለት ነው። ክቡር የሰው ልጅ ተዋርዶ የኃጢአት የሸቀጥ መራገፊያ ሲሆን አንዳንድ ጊዜ ክብራችሁን ወቁት። የገጠር ሰው ሲጣሉት ክብርህን ጠብቅ ይላል። እንዲያ ካለ ነገር አለቀ ነው። ስድብ አንተ መናጢ፣ አንተ ሌባ፣ አንተ እንደናንተ ዝም ብሎ የስድብ ጋጋታ በየፌስቡክ ሲያንጋጋ የሚያመሽ እንዳይመስል ገበሬ ችግር ከመጣ ክብርህን ጠብቅ ነው ካለ አልቋል ነው የዚያን ጊዜ ማለት ነው። አንድ ጊዜ ክብርህን ጠብቅ በሉ እኔን ነው የምትሉኝ እንዴ? በሉ አንድ ጊዜ ክብርህን ጠብቅ በሉ እና እኔ ነግራችኋለሁ። ክብራችሁን ጠብቁ። እውነቴን ነው። ለምን መሰላችሁ? ክብራችሁን ጠብቁት። አዛኝን በጣም ክቡር እንደሆናችሁ አስቡ። በጣም ክቡራንን። እውነቴን ነው። ሰውን ሊወደው እኮ በግ ነው የሚያርድለት። እግዚአብሔር እኮ እኛን የማክበሩ ምልክት ራሱን ንጹሕ የተወደደ መስዋዕት አድርጎ ማቅረቡ ነው። አምላክ የተሰዋልኝ ነኝ ብላችሁ አስቡ። ለራሳችሁ ክብር ስጡት። ከፍ ብላችሁ አስቡት። የእናንተ ልካችሁ ሸማኔ የሰራው ልብስ አይደለም። ፋብሪካ የመረተው ኮትና ሱሪ አይደለም። የኛ ልካችን ምንድነው ካላችሁኝ፣ ፀሐየ ጽድቅ ኢየሱስ ክርስቶስን መልበስ ነው። የኛ ልካችን እኮ ቤቶችን መገንባት ማነጽ አይደለም። እኛ በብርሃን ቤት መኖር ነው። የኛ ልካችን ከዘመዶቻችን ጋር ተደራጅተን መንደር አበጅተን ጎርጥ ለይተን ክልል ከልለን ወረዳ አበጅተን የራሳችንን ባለስልጣኖች ሹመት መኖር አይደለም። የኛ ዘመዶቻችን የማይደክሙ የማይንቀላፉ የማይራቡ ሚካኤል ገብርኤልና ሩፋኤል ናቸው። እስቲ ወደዚህ ከፍ ብላችሁ አስቡ። ከፍ ወዳለ ዝምድና፣ ከፍ ወዳለ ልብስ፣ ወደ ልዕልና ሃይማኖት ከፍ በሉ። ከፍ ስንል ዓለምን ዝቅ ማድረግ የምንችልበት አይን እናገኛለን። አሁን አንድ ሰው በአውሮፕላን በዚህ ቢያልፍ አውሮፕላኑ እያኮበኮበ ከፍ ሲል ጫማ ሲጨምር እኛ ዝቅ እንላለን። ከዛ እዚያው ነው ሲያየን ነው። ከፍ ሲል ዝቅ እንላለን። ከፍ ሲል ዝቅ አድርጎ ያየናል። ጭራሽ ከፍ ካለ ዝንብ መስለን እንታያለን። ግን እግራችን እኮ አልተቆረጠም። ምንም ዝቅ ያልነው ነገር የለም። የሰውየው ከፍታ እኛን ዝቅ አድርጎ እንዲያደረገ ማለት ነው። ከፍ ስንል ዓለምን ዝቅ አድርገን ማየት እንችላለን። እኛ ሰማይ ስንሆን ዓለም ትቢያ ሆና ትታያለች። አፈር ላፈርማ ያው አፈርነቱን ያያል ማለት ነው። ሰማይ ሁኑ እስቲ፣ ፀሐይ ይመላለስባችሁ፣ ከዋክብት ይብሩባችሁ፣ ጨረቃ ትድመቅባችሁ። እስኪ እንዲያውን እናስብ። ፀሐይ ኢየሱስ ክርስቶስ ያብራብን፣ ጨረቃ ዮሐንስ መጥምቅ ስብከቱ ይገለጥብን፣ ከዋክብት ሰማዕታት ሕይወታቸው በእኛ ይብራ። እስቲ ሰማይ ነኝ ብላችሁ አስቡት። ድንጋዩን ይሄን አሸዋውን ጥረጉት፣ ቅዝቃዜውን ወኔ የለሽነቱን እንዲህ ያለውን አስወጡት፣ አፈርነቱንም ጥረጉት። ሰማይ ነኝ በሉ እስቲ ሁላችሁ በሉ፣ አይዟችሁ በሉ፣ ሰማይ በሉ። በሰማይ እባብ አለ፣ በሰማይ አይጥ አለ። እንዲሁ እኛ እኮ እውነት ምድር ስለሆን እኮ ነው አይጡም ጉርጡም የሚመላለስብን። አይጡም ጉርጡም የሚመላለስብን እኮ ነን። እውነት የለም። ክቡራን ሰዎች ማንም የሚሰብከን ሆነ፣ ማንም የሚያታልለን፣ ማንም የሚያዝጎደጉደን፣ ማንም ረፉ ብሎ የሚያስተኛን፣ ማንም ተነሱ ብሎ የሚቀሰቅሰን ሆን እኮ ቀላሎች ሆን። ከበድ በሉ። እኔ የክርስቶስ ብርሃን የሚገለጥብኝ ሰማይ ነኝ ብሎ ማሰብ ይገባል። ለዚህ ነው ቅዱስ ዮሐንስ አፈወርቅ ብናውቅበት እኮ ሰማይ መሆን እንችላለን የሚለው። ብናውቅበት በሉ፣ አባ ብታውቅባት ይላሉ አባቶቻችን። አባ ብታውቁባት ጎንደርም ዋልድባ ናት ይላሉ። ጎንደር ስለተተረተ ነው ደግሞ ይህም ዘረኝነት እንዳይመስላችሁ። እንዲሁ በሉ አስፈልጋችሁ አዲስ አበባ አድርጉት። ማነው የሰፈሩ ማን ይባል? ጉለሌ በሉት፣ ችግር የለም። አባ ብታውቅባት በሉ፣ ጉለሌም ዋልድባ ናት በሉ።
በቃ እሱ ነው ዋናው ነገር ማለት ነው። እዚያ ስለተነገረ ደግሞ ሰው ችግረኛ አይደለችስ ማለት ነው። ስለዚህ ካወቃችሁበት የትኛውም ዋልድባ ነው፣ የትኛውም አብረንታንት ነው፣ የትኛውም ማኅበረ ሥላሴ ነው። ብናውቅበት ሰማይ ነን አለ። እዚህ እንደተቀመጥን እኮ ነው። 3 ክንድ ከስንዝር ቁመታችን ሳንለቅ እኮ ነው። ምንም ሳይቀጠልልን እኛ ብናውቅበት እንደ ቆምን ሰማይ ነን። ለምን? አረ ከሰማይ ምን እንበልጣለን ይላል ሊቁ ሲናገር። ከሰማይ ምን እንበልጣለን? ደግሞ ለሰማይ ነው። ሰማይ እኮ የሚገባ ፀሐይን የሚወጣበት የሚጠፉ የሚረግፉ ከዋክብት እኮ ነው የሚወጡበት። ብርሃና እንድነው ሲራክ ምን ይላል? ልቡ ለአብድ ይሐጽጽ ከመ እንተ ወርህ፣ የሰነፍ ልቡ እያደረ እንደ ጨረቃ ብርሃን ይጎላል ይላል። ያላዋቂ ልብ እያደረ ይጎላል፣ እያደረ እንደመጨመር። በኋላ ተመልከቱ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ከሰማይ ምን እንበልጣለን? ኧረ በዚህማማ የሚረግፉ ብርሃናት ነው። ለእኛ ግን የእውነተኛው ፀሐይ ክርስቶስ ካደረብን እኛ ከሰማይ ምን እንበልጣለን? ከፍ ብለን እንደናስብ አምላከ ቅዱሳን ይርዳን እና ጤዛ እንዳንልስ እግዚአብሔር ይርዳን። ደስታችሁን አስተካክሉ። አሁን ዛሬ የምነግራችሁ በሞት ይዣችኋለሁ። ደስታችሁን አስተካክሉ። ጥቂት ይውላችሁ። ክርስቲያን የሚለካው በደስታውና በሐዘኑ ነው። ሞኝ ክርስቲያኖች መሆናችሁን የምታውቁት ይውላችሁ፣ ብዙ ልትሰግዱ ትችላላችሁ፣ ብዙ ቀን አስቀድሳችሁ ሊሆን ይችላላችሁ፣ ብዙ ዓመት ኮርስ ተምራችሁ ሊሆን ይችላል፣ በጣም ብዙ ገዳማት ተሳልማችሁ ይችላል። የምትለኩት ሐዘንና ደስታን በመቋቋማችሁ ነው። ካልሆነ ግን ዝም ብሎ ወበቂሎ ተመልክቶ ወሶበ ጸረቀ ፀሐይ መጽለወ ነው። በቃ ፀሐይ ሲወጣ ጠወለገ። እንደዚህ ያለ አትክልት አትሁኑ። ቶሎ ደስ የሚላችሁ ቶሎ የሚከፋችሁ። የቀበሮ ደስታ አትደሰቱ። ቀበሮ ደስ ሲላት አይታችሁ ታውቃላችሁ? አታውቋትም? ቀበሮ ጣዝማ ማር ትወዳለች። ጣዝማ ማርም አታውቁም? ታውቃላችሁ? አቤት እነዚህ ሰዎች አበዙት። አሁንስ እንዳትሉ ምን ሁሉን አታውቁም። ምንድን ነው እንዴ? እሺ ታውቃላችሁ? ጣዝማ ማር እንዴት ነው? ለምንድን ነው? እንዴት ሆኖ ነው የሚሰራው? አቤት ምን አላችሁ? ከመሬት ውስጥ። አይ አሁን አሸንፋችኋል። እሺ በጣም ጥሩ ነው። እና የጣዝማ ማር ቀበሮ ትወዳለች እና ደስ ሲላት ጉድጓዱን ስታገኘው ኧረ ጣዝማ አገኘው፣ ኧረ ጣዝማ አገኘው፣ ኧረ ጣዝማ አገኘው እያለች እየዘለለች በዚያ ታች ስትዞር ውላ ስትመጣ ጉድጓዱ የለም። ይሄ ነው የቀበሮ ደስታ ማለት ነው። ኋላ የዘመኑ ክፋት ነው ይላሉ አባቶቻችን፣ ቀበሮ መብሰሏ ይላሉ። ኋላ ተማረችና ከስተቷ ሌላ ብልሃት ዘየደች። የለም ደስታዬ ማሩን እያሳጣኝ ነው። እስቲ በሉ አንድ ጊዜ በሉ ምኑን እያሳጣኝ ነው? ስትፈነጥዙ እኮ ማር ያጣችሁ ብዙዎች አላችሁ። የማይገባችሁን ስትዘሉ እውነተኛውን ደስታ አታችሁት። የሽንገላ ደስታ ቋጥራችሁ የቀራችሁ እንደዚህ ይሄ ዳንኪራው፣ ጭፈራው፣ ስካሩ፣ ሆዱ ይሄ እንደው መጃጃጡ እንደው በሴቱም በኩል ራቁትን መሄዱም ጭምር ይህ ጅልነት እኮ ነው፣ እብደት ማለት ነው። እኔ እንደው እመቤቴን አሁን ራቁታችሁ የምትሄዱት ሴቶች እብድ ነው የምትመስሉ። እብድ ድሮ እገሌ አብዶ ሲባል ማስረጃ ከተባለ ጨርቁን ጥሎ ነበር የሚባለው። አሁን ደግሞ ዛሬ እነገሊት ሰልጥነው ማስረጃ ጨርቃቸውን ጥለው እንዴ! ነውር አይደለም እንዴ? እብደት ስልጣኔ የሆነበት ዘመን አይደረስ ነው ማምለክ አይደረስ እኮ ነው። ይሄ ነው ጤዛ መላስ። እንደ ድንግል ማርያም ከእግር ጥፍራችሁ እስከ ራስ ጠጉራችሁ ለብሳችሁ እንዲሁ ተጀራገዱበት ተብላችኋልስ። ቆንጠል እያላችሁ ጤዛ ማለት ይሄ ነው። ፈረንጆቹ ደግሞ ጤዛውን ያለሷችኋል እንጂ ማሩን አያቀምሷችሁ። ኃጢአቱንና ጅልነቱን ያስተምሩናል። ስልጣኔያቸውን እኮ አይነግሩንም። እንዴት ሀብታም እንደሚሆኑም አይነግሩም። እንዴት ጅል እንደሚኮን ግን ይነግሯችኋል። እናንተ ጤዛውን ትለሳላችሁ። ወጣቱ ይሄን የተሸወደው አሁን ስለ ጠጉር መቁረጥ የምንነጋገርበት ነበረ። እብደቱን ስልጣኔ መስላችሁ ጤዛውን መጠጥ መስሏችሁ የያዛችሁት ስንቶች አሉ። ያንን አርግፋችሁ ጣሉት። ከዚህ በኋላ እኔ ጤዛ አልስም ከባህሩ እጠጣለሁ በሉ። የሕይወት ውሃ ክርስቶስን እጠጣለሁ እንጂ ጤዛ አልስም ብላችሁ ለሕሊናችሁ ነው፣ ለእኔ አትንገሩ። እንደዚያ በሉት። አላ ቀበሮ እንኳን ስትበስል የማትበስሉ ሞኞች። ቀበሮ በሰለችና አይ ደስታውን ልደሰት ግን እንዳይጠፋኝ በሁለት እግሬ ከጉድጓዱ ላይ ቆሜ ልዝለል አለች። በሁለት በኋላ እግሯ ከጉድጓዱ ላይ ቆማ በፊት እግሯ ኧረ ጣዝማ አገኘው እያለች ዘለለች። እንዲያ ነው ይዞ መዝለል። እስኪ በሉ እሱ ነው ደስታ ማለት ጥሎ መዝለል አይደለም።
ዘሎ ዘሎ በደስታው ረሃብ ስትመጡ የባስ ደስታው የጎዳችሁ ድካም ይበዛል። ዓለም እኮ አስደስታ አደከመቻችሁ። አሁን እኮ ብዙ ሰው ደካማ ነው፣ ቁሞ ማስቀደስ አይችልም። ግን 20 ዓመቱ ነው ገና፣ ግን 22 ዓመቱ ነው። ከባህር እንደወጣ አሳ ዝልፍልፎች ነን። መንገድ እንኳን መሄድ አንችልም። ቁመን መጸለይ እንኳን አንችልም። ለዚህ አይደለ እንዴ ንስሐ አባት የምትለዋውጡት እንደ ልብስ? አባገሌ አያካብዱም እያላችሁ አባገሌ እንኳን እንዲያው ክፉ ናቸው ይባላል። ከበድ ያለ ቀኖና የሚሰጠንን እየጠላል እና አባም ይችን ስለሚያውቁ ቀለል ችግር የለም ወለተ ማርያም 3 ቀን ከጾምሽ ይበቃሻል። አይበቃም። ማወቅ አለባችሁ። ቀላል ይሄ የሚያሳየው የመጨረሻ ወድቀን ማለቃችን ነው። እናንተ ግን አባገሌ አዛኝ ናቸው እውነታቸውን። ግን ተመልከቱ፣ አዛኝ ስለሆኑ ሳይሆን ጅልነታችን ስለተረዱ ውድቀታችን ስለጨመረ ነው። አሁን ጥንክርና ቀረ። ጾሙ የሚቀነስ እንትኑ የሚቀነስ ይሄ እኮ ምንድነው መሰላችሁ? ደስታ አድክሟችሁ ነው። ዓለም በደስታ ስላደከመቻችሁ እንኳን ከበድ ያለ ስራ ከበድ ያለ ስብከትም እኮ አትወዱ። እንቅልፋችሁ ነው የሚመጣው። እንዴት ብሎ ይሰማል? ከቃሉ ጋር ናችሁ። አልቦ ዘይወዲ ወይን ሐዲስ ውስተ ዝቅ ብሉይ፣ አዲሱን ወይን ባሮየ ማሰሮ የሚጨምር የለም። እንዴት ዝቁ ይነቅ ወይኑ ይትካው፣ ማሰሮ ይሰነጠቃል ወይኑም ይፈሳል። ኃጢአት ያስረጀው ሰውነት ወይን የክርስቶስን ቃለ እግዚአብሔርን ቋጥሮ መቆየት አይችልም፣ ያፈሰዋል። ለጊዜው እኮ ነው የምትረኩት። አሁን እናንተ ስብከትም ስንሰበል ለጊዜው እንረካለን። እንዲሁ ሳምንትም ከጠበቀን ጥሩ ነው። አንድ ቀን የሰማነው አይጠብቅም። ወዲያው ረስተነው እንጣላለን፣ እንፎክራለን። በሕይወትም ስለማንለማመደው ስለማንጀምረው እህል ነው እንጂ የሚደልበው ቃለ እግዚአብሔር ለነገ አይደለም። ዛሬ የሚበላ ዛሬ የሚጠጣ ነው። ሰምቶ ሰብስቦ አንዳንድ ጊዜ ሰምታችሁኛል። የምንሰማውን ነገር በሕይወት መጀመር እንዴት በጎ መሰላችሁ። እና አርጅተናል። እስኪ አርጅተናል በሉ። ምን እንደረክ ካላችሁ መታደስ ይጠበቅብናል። ማን የሚታደስ? ሰው ይታደስ። ሰዎቹ በዚህ ላይ ሰውነታቸውን አስረጅተው እነሱ ተሰንጥቀው አፍስሰው ሲጨርሱት ሁሉም ሰንጣቃ ነው አሉ የእንታ ሊቀ ሊቃውንት ዕዝራ። አሁን እኮ ሁሉም ስንጥቅ ነው አሉ። ምንም እንደው በየቦታው ተሰንጥቆ አልቋል። የሚይዝ የለም። የሚቋጥርን ስራ ጠፍቷል። ወይን የምናስቀምጥበት የትም አልተገኘም። በገዳምም ፈልጉ አይገኝም። በየትኛውም ፈልጉ፣ በቆብ ሰፈርም ፈልጉ፣ በቀሚስ ሰፈርም ፈልጉ፣ በነ ዲያቆን ሰፈርም ፈልጉ ነው። ዲያቆኑንም እኮ ያጠፋችሁት ሴቶች ናችሁ። አይፈረድም። እንዲያው አትቆጡኝ በሞቴ። እናንተ እኮ ናችሁ አቤት ዲያቆን ድምፅ ሲያመጥ ስልክህን ስጠኝማ እያላችሁ እናንተ እኮ ናችሁ ያጠፋችሁት። ጸበል እርጭልኝ እያላችሁ ያለ ስልጣኑ እያስገባችሁ ምን ጫርጋችሁ ያጠፋችሁት እናንተ ሴቶች ናችሁ። እውነቴን ነው ማለት አትቆጡ ማለት ያጠፉትን ነው። እናንተ አላጠፋችሁም። ያጠፉትን ነው። መነኮሳትን ከክብር ያስጣላችኋቸው እናንተ ናችሁ። እየቀረባችሁ ብቻችሁን እየሆናችሁ ኃጢአት እንዲሰሩ የምታደርጓቸው እናንተ ናችሁ። አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ ስንት ኃጢአት እንደሚሰራ ታውቃላችሁ? እንደናንተ ብቻ ዝሙት ሰርቶ የሚቀር በዝሙት ኃጢአት ብቻ የለም የሚጠየቅ፣ በዝምድና ኃጢአት ይጠየቃል። ማንኛውም ካህን ለክርስቲያን ሴት አባቷ ስለሆነ፣ ስለዚህ ከልጁ ጋር ተኛ ተብሎ በዝምድና ማፍረስ ይጠየቃል። ለክፋት አብነት ሆንካት ተብሎ ይጠየቃል። ለክፋት አብነት ሆንካት ተብሎ ማለት ከካህኑ ጋር ኃጢአት ከሰራች ከሌላ ጋር ኃጢአት ለመስራት ምንም ገደብ የላትም። እዚያ በኋላ እነ ቄሴና አባ እኮ እንዲያደርጉ አይደል እያለች ማለት ተጨምራ ንስሐ እንዳትገባ መሰናክል ይሆናታል ማለት ከሌላ አባት እኮ እንዳትናዘዝ ይሆናታል። በዚያውም እንዲያ የሆናችሁ ካላችሁ መቼም ብትወድቁ መቼም ንስሐ ግቡ እንጂ በሁለት ሰው እያመካኛችሁ ከቤተክርስቲያን ባጠፉ ለራሳችሁ ብታውቁበት ጥሩ ነው። አንድ ሰው ቢያሰናክላችሁ ሁልጊዜም እንግዲህ ከቤተክርስቲያን አትጥፉ። አላችሁ የላችሁ በዚህ ይጠየቃል። ይህ ብቻ ደግሞ አይደለም። አንድ ካህን የክርስቶስ አጭታ ነው። ፈሐርኩክሙ እንዳለ ቅዱስ ጳውሎስ ሰባኪ ባጭታ ነው የሚመሰለው። ትዳር ሲመሰረት ባጭታ ይመሰላል። አጭታ ሙሽሪትን ለሙሽራው ያቀርባል እንጂ ለራሱ አያደርግም። ስለዚህ ተመልከቱ፣ አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ የክርስቶስን ሙሽራ ቀማ። ወደ ወንድምህ ሚስት አትሂድ፣ ወደ ባልንጀራ ሚስት አትሂድ የሚለውን አታመንዝር የሚለውን ጨምሮ ሳተ። 5 6 ኃጢአት ጽድቅን እንደሚጠራው ኃጢአትን ይጠራል። ስለዚህ ሁላችሁም ለሰው መሰናክል ላለመሆን ጠንቃቆች መሆን አለባችሁ። ከቃሉ ጋር ናችሁ።
እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጤዛ ከመላስ ይሰውረን። ይህ ጤዛው አባብሎናል በእውነቱ ማለት ነው። አሁን ጤዛው ብታዩት ቤተ ክርስቲያን እንኳን ሰው ትዕግስት አጥቶ መቅደስ ቀርቶ እንደሆነ አላውቅም እንጂ መቅደስ ነው እንደው የቀረው እንጂ ሰው እዚህም ሆኖ ኢንተርኔት ከፍቶ ለማየት ይፈልጋል። የጤዛው ደስታ ይናፍቀዋል። ባህሩ ውስጥ ተቀምጦ ማለት ነው። ባህሩ ተቀምጦ እውነተኛው የህይወት እንጀራ እየተፈተተ ቁርሳችሁን ታስታውሳላችሁ። እሑድ ሰው መጠጡን ያስታውሳል። ይሄ ነው ጤዛን መላስ ማለት ይሄ ነው። እና ጤዛ ከመላስ ይሰውረን። በሌላ በኩል ደግሞ ምን መሰላችሁ? ጤዛ መላስ ደግሞ ጥሩ ሆኖ ይተረጎማል። ይሄ ሁላችሁ መጽሐፍ እንደዚህ ነው የሚተረጎሙ። ማለት ምን ማለት የመሰላችሁ? አንድ ነገር እዚህ እንደዚህ ብሏል፣ እዚህ እንደዚህ ብሏል ተጣላ አይደል አይባልም። መጻሕፍት አይጣሉም። አነስታሲዮስ የሚባል ሊቅ ምን ይላል? መጻሕፍት ተጣልተው አያውቁም፣ እኛ ከነሱ ጋር ስለተጣላን እነሱ የተጣሉ መስለው እየታዩን ነው እንጂ ብሎ ይነገራል። መጻሕፍት አይጣሉም። ስለዚህ ምን ማለት ነው? አሁን በአንድ በኩል ጤዛው የዓለም ደስታ ነዋል፣ በአንድ በኩል ስንተረጉመው ደግሞ ጤዛ የተባለ ክርስቶስ ነው። ጠል ይባላል። ከዓለም ኃጢአት ነፃ የሆነ በአንደበቱ ሐሰት በሰውነቱ ክፋት የሌለበት እውነተኛው ጠለ ምሕረት የተጠሙ ነፍሳት የረኩበት በመከር ዝናብ በሌለበት ወራት የዘነበ ጠል። በነገራችሁ ላይ የመከር ወቅት የምትባል ድንግል ማርያም ናት። ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ደራሲ። የዘመን ወቅት በመከር ክረምት የተዘራው ታጭዶ በመከር እንደሚበላ አሁን በኅዳርና በታኅሳስ እንደሚበላ ሁሉ ነቢያት የዘሩት ትንቢት የታጨደባት የጥጋብ ዘመናችን ድንግል ማርያም ናት። እመቤታችን እኮ አማላጅ ብቻ ሳይሆን እድሜያችንም ጭምር ናት። እውነተኛይቱ እድሜ የበረከት ዘመናችን እሷ ናት። በእሷ ዘመን እህል ተገኘ። ድርቅ በነበረበት ዘመን እህል የለም። 5000 ዘመን ድርቅ የመታው ዘመን ነው። አሁን ግን ኅዳርና ታኅሳስ መከር እንደሚታጨድ በጠል ዘመን ወላዲት አምላክ የ5000 ዘመን ጠል ክርስቶስ ወርዶባት እውነተይቱ ጸምር ጻዳ ከሷ እውነተኛይቱ መንቀል እሷ ሆና እውነተኛይቱ ብዝት ግምጃ እሷ ሆና ጠለ ምሕረት ወልደ እግዚአብሔርን ጠጥተን ጽማችን የተወገደበት እሱም እንደተናገረ በዕለተ ዓርብ ተፈጸመ ሁሉ እንግዲህ ጥም ይብቃ ብሎ 5000 ዘመን በቃ እንግዲህማ ጠጡ እንግዲህማ ብሉ ረሃቡ እንግዲህ ይብቃችሁ እንደተናገረ ጠል እሷ ናት። ወፊቱም እሷ ጠል ክርስቶስ ነው። ወፍ የተባለች እመቤታችን ናት። ከባህሩ ነፃ መሆኗ ከዚህ ዓለም ኃጢአት ነውር የሌለባት መሆኗ ነው። ከቃሉ ጋር ናቸው። ከዚህ ዓለም ኃጢአት ከሐሳቡ ከተግባሩ ከአዳም ኃጢአትም ነፃ መሆኗን ያሳያል። ወጥታ አፈ ማኅፀኗን ወደ ምስራቅ አዙራ ትቆማለች። ነፋስ ከፀሐይ ብርሃን ያመጣና በማኅፀኗ ውስጥ ይቀርጸዋል። በቀኝ ጎኗ ዕንቁ ትጸንሳለች ይላል። ያንን ዕንቁ መልሳ ባህር ውስጥ ገብታ ትወልደዋለች። ከባህር ውስጥ ያልወለደችውን ዕንቁ ከባህር ውስጥ ያልጸነሰችውን ዕንቁ ባህር ውስጥ ገብታ ትጸንሰዋለች፣ ትወልደዋለች። ማለት ከዚህ በኃጢአት በዘር በሩካቤ ያልጸነሰችውን ክርስቶስን በዚህ ዓለም ወለደችው። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ገዳም፣ በጫካ ውስጥ አገኘ ነው። ጫካ የተባለ ድንቁርና የበዛበት ያለም ባህር ውስጥ መውለዷ ተመልከቱ። ባህር ውስጥ ሲወለድ ዕንቁ ነው። እንዲያው ግሩም ነው። በእርግጥ በዚህ ዘመን ሁሉም መምህር አይደል? በጣም ችግር ዘመን መሰላችሁ። አንድ ሳምንት ሰርከ ጸሎት የተማረ ሰው እዚያ በኋላ ሰባኪ ያላረጋችሁ ታልቄ ነው የምሞት። ይሄዳ ነው በእውነቱ ማለት ችግር ነው። ከቃሉ ጋር ናችሁ። ከእውቀት ብዙ ይሰውራችሁ። በጣም በዚህ ዓለም ደፋር ሰው ማለት ምንድን ነው? ደንቆሮ ሰው ነው። ድንቁርና አንዱ ችግሩ ደፋር ያደርጋል። በጣም ደፋር። ማርያም እኔ ጋር እኩል ናት ያስባለ እኮ ድንቁርና ነው። አይ ድንቁርና ጀግናው ስንቱን ደፋር አደረገው እኮ። ፈሪ የሚያደርግ ደግሞ ጥበብ ነው። ጥበብ እየፈራ ይሆናል። ሀጥ ደፋር ነው። ምን አባቱ በሞት ይላል። ጻድቃን ደግሞ እግዚኦ ይትቅሰፈኒ በመዓትከ ይላል። አቤቱ በመዓትህ አትቅሰፈኝ ይላል። ኃጢአተኛ ደግሞ ምን አባቱ ለዚህ ቀር ያለም ይቀር መስሎሃል፣ ተከትሎ ነው የሚሄድ። ጓዙ ይከተላል፣ ዕዳው ይከተላል። ካወቅክበት ነው ለዚህ ቀር ያለም ማለት የሚቻለው። ወደ ሐሳቡ እንምጣ። አሳ የተባለ ራሱ ክርስቶስ የክርስቶስ ስጋው ነው፣ የለበሰው ስጋው። ዕንቁም የተባለ እሱ ነው። በቀስት የተወጋ ማለት ምን ማለት ነው? በቀስት መወጋቱ ማለት እሱ ተሰቀለ፣ ስጋው ተበላ። ዕንቁ ከነጋዴ ነጋዴ የተባሉት ሐዋርያት ናቸው። ሐዋርያት ጥቂት ዓሣ ጥለው ሄደው ዕንቁ ገዝተው ተረከቡ። ዕንቁ ማን ነው? ያ ክርስቶስ ነው።
አሳ አጥማጆች ነበሩ። የሚሞት አሳ ጣሉና ተከተሉና የዕንቁ ባለጸጎች ሆኑ። ያ ዕንቁ ማን ነው? ክርስቶስ። ቢታም አሳው ቢበዛ ሆድ ይሆናል እንጂ ሌላ የሚሆነው ነገር የለም። ዕንቁ ግን አስተውሉ፣ ዕንቁ ቢታመሙ የሚፈውስ፣ ቢደህዩ የሚያበለጽግ፣ ቢራቆቱ የሚያለብስ፣ ጌጥ የሚሆን ብርሃን የሚሆን ዕንቁ አገኙ ከአንዲት አሳ ወጥተው። ለዚህ ነው ሟች ነገራችን ስንተወው ብዙ ነገር ይዘን እንመለሳለን። ክርስትና እግዚአብሔር ቸርነቱን ልብ ብላችሁ ተመልከቱትማ። የእግዚአብሔር ሰዎች እግዚአብሔር ሳንቲም ስጡ፣ አስራተ ኩራት አውጡ ወይም ሌላ ነገር የሚለው ከኛ ለመቀበል ፈልጎ አይደለም፣ እንድናተርፍ ስለሚፈልግ ነው። ጥቂት ተቀብሎ ብዙ መስጠት ስለሚፈልግ ነው። ይህንም በ24 ሰዓት ውስጥ 1 ሰዓት ጸልዩ የሚባለው ቢያንስ 1 ሰዓት ጸልዩ የሚባለው ምን ማለት መሰላችሁ? 1 ሰዓት ለእግዚአብሔር ሰጥተህ 23ቱን እንድታተርፍ ነው። ነገር ግን በቀን 1 ሰዓት አልጸልይም ስትል 1 ሰዓት ስለነፈቅ 24ቱንም በመከራ ታሳልፋለህ። 24ቱን በብኩንነት፣ በማውራት፣ በመዞር፣ በመተከዝ፣ ወሬ በመመልከት አይናችሁን በቴሌቪዥን በማፍሰስ ብቻ ያልፋል። አንዷን ከሰጣችሁት ግን 23ቱን ይባርካል እግዚአብሔር። እግዚአብሔር በጊዜም እንድንነግድ ይፈልጋል። የጊዜም ትርፍ አለው። ሐዋርያት ነጋዴዎች ዕንቁን ገዙ። ቀስት ደግሞ መልሰው ሲተረጉ ከነጋዴ ወደ ነጋዴ ማለት ከሐዋርያት ወደ ሐዋርያውያን አበው፣ ከሐዋርያውያን አበው ወደ ሊቃውንት፣ ወደ መነኮሳት፣ ከዚያ ወደ ምዕመናን፣ ከነጋዴ ወደ ነጋዴ፣ ከዚያ ወደ መምህራን፣ ወደ ካህናት፣ ከዚያ ወደ ምዕመናን ደረሰ። እግዚአብሔር ይመስገን። ሁላችሁም አንድ ትልቅ ጸጋ የሚሰጥ ዕንቁ አላችሁ። ሁላችሁም ዛሬ ሀብታሞች ናችሁ። ያ ማን ነው? ዕንቁ አላችሁ። ወርቅ የላችሁም፣ ብር የላችሁም፣ ነሐስ የላችሁም፣ ቤት የላችሁም፣ ልብስ የላችሁም፣ ግዛት የላችሁም፣ ሹመት የላችሁም። ከሁሉም ጠቅሎ የሚይዝ ዕንቁ ግን አላችሁ። ያም ክርስቶስ ነው። ነጋዴዎች አደረሱን። ይህንን ንግድ እንድታውቁት ነው። ንግዱ ጥሎ በመሄድ ነው። የራስን ጥሎ በመሄድ የእግዚአብሔርን ማምጣት። የእግዚአብሔርን የእኛ ጥቂት ነው፣ የእግዚአብሔር ብዙ ነው። ራሱን እኛ እኮ የእኛ የሆነውን ስንቶ የእግዚአብሔርን ጸጋ ብቻ አይደለም የምናገኘው፣ እግዚአብሔርን ራሱን ነው የምንረከበው። የምንወርሰው የእግዚአብሔርን ገንዘብ አይደለም፣ እግዚአብሔርን ራሱን ነው። ርስታችን ሁኖ እሱን ራሱን ሊተሰተ ተመልከቱ። መክፈልተ ርስቴ ወጽዋዬ፣ ቅዱስ ዳዊት ርስቴም ጽዋዬም ድርሻዬም እድል ፈንታዬም አንተ እግዚአብሔር ነህ ብሎ ይነገራል። አላችሁ። ቀስት የተባለው ምንድን ነው? ምን ይመስላችኋል? ቀስት የተባለው ዕንቁ ክርስቶስ፣ አሳው የተባለው ደግሞ ዕንቁን የዋጠው የተባለ ስጋን የለበሰ መለኮት ወይም ስጋን የለበሰ መለኮት ከመለኮት ጋር ተዋህዶ የከበረ ስጋ። ቀስቱ ምንድን ነው? ስጋውን ደሙን ለመብላት ቀስት ያስፈልገናል። የክርስቶስን ስጋ መብላት የምንችለው በቀስት እየወጋን ነው። ቀስት የተባለ ፍቅር ነው። በፍቅር ቀስት እየወጋን እንቀበላለን። አይሆንላችሁም እናንተ የረከሳችሁ የጎሰቆላችሁ፣ እንኳን የኔ ስጋ የምድር እንጀራም አይገባችሁም በደለኞች ናችሁ እንዳይለን ቀስ እንልና ቅዳሴዋን ቀድሰን ወደ መጨረሻ ስንደርስ በከመ ምሕረትከ እንለዋለን። ይችናት ቀስቷ ማለት ነው። እንደ ቸርነት ነው እንጂ እንኳን ያንተ ስጋ ዳቦ እስቂጣስ ይገባናል፣ ውሃ ይገባናል፣ እንኳን ያንተ እንደመጠጣት እንደ ቸርነት ነው እንጂ ብለን በዚህች ቀስት እየወጋን እንቀበላለን። የታደልን እኮ ነን ማምላክ። በሌላ ምንም ሳመጣ ሳኖር እንደ ቸርነትህ። እስኪ እንደ ቸርነትህ በሉ። ምን አላችሁ? እንደ ቸርነት እያላችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። የምትሰሙትን ነገር ዛሬ ጀምሩት። ሐኪም ሲላችሁ ጧት 2 6 ሰዓት 2 ማታ 2 ሲላችሁ ወዲያው ተወጧታላችሁ እየሮጣችሁ። እኛም እኮ ሐኪሞች ነን፣ ከፋንም በጀንም። እግዚአብሔር ሕክሙ ብሎ ነው አሁን ሕክምና እየሰጠው ነው በእኔ ልብ። እኔ አይደለም የምሰጠው እግዚአብሔር ነው። እናንተም ልትታከሙ ነው የመጣችሁ። የምሰጣችሁን መድኃኒት ካልወጣችሁ እንዴት ልትሆኑ ነው? ጧት 2 ማታ 2 እስኪ በሉ። እንድትውጡት የግድ ክኒን ላድርገው እንዴ? እንዲሁ እኮ አይደርስም። ቆረቡ እያልናችሁ ለምን አትቆርቡ? ቆረቡ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ። እግዚአብሔር ከእናንተ ጋር ከሆነ ሁሉም ነገር ያልቅልን፣ ሁሉም ነገር ያበቃል። ስለምንም ነገር ማለት ነው። የምትጨነቁን ነገር ሁሉ በእግዚአብሔር እጅ ያለ ነው። ዘንዶ አይጎዳችሁ፣ እሳት አይጎዳችሁ፣ በረዶ አይጎዳችሁ። ለምን? የዘንዶ ፈጣሪ፣ የበረዶ ፈጣሪ፣ የእሳቱ ፈጣሪ፣ የብረቱ ፈጣሪ፣ የመሳሪያው ፈጣሪ
ጥይትም የእግዚአብሔር ፍጥረት ነው። የዚህ ሁሉ ፈጣሪ ከኛ ጋር ከሆነ የሚያስጨንቀን ነገር የለም። ነገሩ ግን ሳንታጠቅ የወጣን ነው። ያው አንዳንድ ጊዜ ሰምታችኋል። አንድ ሐሳብ አለ። ቤተ ክርስቲያንን መጠበቅ አለብን ይባላል። አዎ መደራጀት አለብን። አዎ እና ምን ተደራጅ ተነሳ እንግጠም። ማንን ነው የምንገጥም? ምን ማለት ነው ይሄ? እስራኤል ወደ ከነዓን ሲጓዙ መንገድ ላይ አይ እንግዲህ በከነዓን የተሰበሰቡት ሰዎች በጣም ኃያላን ስለሆኑ እንመለስ ሀገራችን ሲሉ በዚህ እግዚአብሔርን አስከፉት። ሲያስከፉት ምን ሆነ መሰላችሁ? እንደገና ተመክረው ሰሙና ምናል አሁን ሄደን ልንገጥም ነው እንዲያውም አሉ። ታው እግዚአብሔር ከእናንተ ጋር አይደለምና አትውጡ አላቸው። እስኪ በሉ እግዚአብሔር ከእናንተ ጋር አይደለምና አትውጡ አላቸው። እምቢ ብለው ገጠሙ፣ ተሸንፈው ተመለሱ። እግዚአብሔር የሌለበት መደራጀት አይጠቅም። እግዚአብሔር የሌለበት ሕዝብ ቤተክርስቲያንን መብቷን ማስቆም አለብን ብለን ተደራጅተን አንዱነን ማህበር በየቦታው ብንመሰርት የማይቆርብ ክርስቲያን እንደ ገለባ ይታጨዳል እንጂ ምንም አይጠቅም። ስጋው ደሙን ያልተቀበለ ክርስቶስ እኔ እኮ ክርስቲያን ስጋውን ደሙን እኮ የምንቀበለው ለጽድቅ አንድ መስፈርት ስለሆነ አይደለም፣ ከእግዚአብሔር ጋር መኖር ስላለብን ነው። እግዚአብሔር ከኛ ጋር እንዲውል እንዲያድር ከፈለጋችሁ ቅዱስ ስጋውን ክቡር ደሙን ተቀበሉ። የእግዚአብሔር ሁኑ። የእግዚአብሔር ሳትሆኑ እግዚአብሔርን ቤተክርስቲያን አትጠብቁ። የእግዚአብሔር ነው። ወጣቶች አሁን በእውነት የወጣቱ ቅናት እጅግ የሚያስደንቅ ነው። ወጣቱ ቤተክርስቲያን ተደራጅቶ እየጠበቀ ያለ ከሰዓቱም የሚገቡ እርግጠኛ ነኝ እሳት ቢነድ እኔ እንደው አልገኝም ጸሎት ላይ ነኝ ልል እችላለሁ። ቤቴን ዘግቼ መቼስ መነኮሳት የምናመካኝበት ጸሎት ላይ ናቸው አባልን እንባል ተኝተንም ሊሆን ይችላል። ተመስገን ነው ግን እግዚአብሔር እንዲያርጎም ያኖራል። ግን ደግሞ ጸሎት ላይ ያሉም አሉ። አይዟችሁ ደግሞ በዚያውም ደግሞ አንድ ጥሩ ነገር አለ። ብንሞትም ጸሎት ላይ ናቸው ነው የምትሉልኝ። ተመስገን ነው። ይሄም ጥሩ ነው እኮ ታምሜ ተኝቼም ቢሆን አባ ጸሎት ላይ ይሆናሉ ስትሉኝ እናንተ ሳታዝኑልኝ ስትቀሩ እግዚአብሔር እንዲያዝንልኝ ይሆናል ማለት ነው። ተንከባካቢ ሲበዛ የእግዚአብሔር ቸርነት እንዲርቅ ይሆናል። ሰው ግን መከራ ሲበዛበት እግዚአብሔር ያዝንለታል እና ጥሩ ነው በዚያው። ስለዚህ እግዚአብሔር ሰዎች ወጣቶች ቅናታችሁ ጥሩ ነው። ለቤተ ክርስቲያን አሁን ሁላችንም አንድ ሆነን ያለችብንን መለያየት አጥፍተን አንድ እውነት እንዳይመስላችሁ። እኔ እውነቴን ነው። ክርስቲያኖች ልብ ብላችሁ አስቡ። ዲያብሎስ በዘር እያመካኘ የሚከፋፍለን ለእናንተ ዘር ተጨንቆላችሁ እንዳይመስላችሁ ክርስትናችን ማጥፋት ስለፈለገ ነው። እና ለእናንተ ጥብቅና እየቆመላችሁ እየመሰለ ከቤተ ክርስቲያን የሚያወጣችሁን ዲያብሎስ ልብ ብላችሁ ልታውቁት ይገባል። ያንን ደግሞ መዋጋት የምንችለው በሕግም ሆነ በየትኛውም ቦታ ጎበዞች ሆነን ማሸነፍ የምንችለው ክርስቶስ ከኛ ጋር ከሆነ ነው። ስለዚህ ዛሬ የምነግራችሁ ክርስቶስ ከኛ ጋር እንዲሆን እንስራ። ያም ቢያንስ ቁረቡ። ከዚህ በላይ ማምን አለ? ራሴና ያረምኩት ይቅር በሉኝ። ከዚህ በላይ የለም። እንድንቆርብ እግዚአብሔር ይርዳን። እንዴት ብለን ካላችሁ እንደ ቸርነቱ በሉ። እስኪ በሉ እንጂ ሁላችሁ በሉ። አሁን እንግዲህ ሰምታችኋል አይደለም? እርግጠኛ ነኝ በቃ የነነዌ ስንገናኝ ሁሉም ሰው ንስሐ ገብቶ ነው የሚቆየው። እስኪ ሁላችሁ እሺ በሉ። ይገርማል። እሻለ ማለታችሁ ያላላችሁት በሉ ባትሉ ግን ሰይፍ ይበላችኋል። እሺ በሉ አለ እግዚአብሔር አይደል? ካላላችሁ ራሳችሁ ታውቃላችሁ። አሁን የቤት ስራ ሰጥቻችኋለሁ። እንደውም የበዛ ነው። እኔ እንደውም ስመ እግዚአብሔር ጠርቼ ነው የምነግራችሁ፣ በእግዚአብሔር ብዬ ማለት ነው። ለራሳችሁ ያልሆናችሁ ለማን ልትሆኑ ነው? ቅዱስ ሥጋውን ክቡር ደሙን ተቀበሉ። አትቁሙልን። ለኛ ለቤተ ክርስቲያን፣ ለቀዳሹ፣ ለካህናቱ፣ ለኛ መብት አስከባሪ አትሁኑ። መጀመሪያ የራሳችሁን መብት አስከብሩ። የቤተ ክርስቲያንን ካርታና ፕላን እናስመልሳለን ከማለታችሁ በፊት የራሳችሁን ካርታና ፕላን አስመልሱ። ራሳችሁ የተዘረፋችሁ ናችሁ። ዲያብሎስ ጸጋችሁን ዘርፋችኋል። ለቅዱስ ሥጋው ለክቡር ደሙ የተነጠቀው ጸጋችሁ መመለስ አለብን። እኛ እኮ እሳት የሚፈራን ጀግኖች ነበር። ዛሬን አይሁንና እኛ ባህር የሚፈራን ጀግኖች እኮ ነን። በረዶ የሚፈራን፣ አንበሳ የሚፈራን አላያችሁም እንዴ? አልሰማችሁም እንዴ? እና አባ ሳሙኤል ዘዋልድባ አንበሳን የጓዛቸው መጫኛ ሲያደርጉት ሰምታችኋል እኮ። ባህር ፈርቷቸው እሳት ይዘው ገብተው እሳቱን ሳያጠፉና አባ ሳሙኤል ከባህር ሲወጡ አልሰማችሁ? የሳሙኤልን መጽሐፍም አልደመስስም ብሎ ብራናቸውን ሳይነካ ቀለሙን ሳይደመስስ
አደራ ሲያወጣ አታስቡ አታውቁ። እኛ እኮ ተራራ የሚፈራን ሰዎች እኮ ነን። እኛ እኮ ካፈር የተፈራ ጠበንጃና ጥይት የሚያስፈራራን ሰዎች አልነበርንም። ወረድንና ከዚህ ደረስን። ለራሳችሁ ልልና አስቡ። እኔ እውነቴን ነው ብታውቁበት፣ ነገ እናንተ አይደለም ዛሬ ግን የእናንተ ነው። እንድትመለሱ አምላከ ቅዱሳን ይርዳችሁ፣ ሁላችንንም ይርዳል፣ እኔንም እናንተንም ይመልሳል። በፍቅር በቀስት እየወጋችሁ ተቀበሉ፣ ማረኝ በሉት። እንደ ክርስቶስ ያለ ቸርማን አለ መሰላችሁ? በመጣንበት ጊዜ የሚቀበል አይዟችሁ። ክርስቶስ እኮ የውሃ ምንጭ አይደለም። የውሃ ምንጭ ቢሆን 3 ሰው ሳይጣጠምበት ይደፈርሳል። ክርስቶስ ግን ሁላችንም ብንገባበት የማይደፈርስ ባህር ነው። እንግባ፣ ይጠበን፣ ያንጻል። ምን ጨነቃችሁ? አብልታችሁ ይጽደቁ አላላችሁ፣ በልታችሁ ይጽደቁ አለ እንጂ። በልታችሁ ይጽደቁ ላላምላክ ምን ነው በእውነቱ ምን ስጡኝ አለን? ከጣታችሁ አንዱን ስጡኝ አለ? ጠጉራችን እንኳን የማይፈልግ እኮ ነው። የጠጉራችን ብናኝ የጥፍራችን ቁራጭ እኮ አይፈልግም። የሚፈልገው እኮ እንድንበላው ብቻ ነው። የሚፈልገው እንድንጠጣው ብቻ ነው። ውረሱኝ እንጂ አውርሱኝ ላላል አምላክ፣ ልስጣችሁ እንጂ ስጡኝ ላላባት እሱን ካልተከተላችሁ ምን ይውጠን ይሆን? እና ወገኖች ዝንቱ ዘመን ድልው ውእቱ ለዘ ይፈቅድ ንስሐ ይላል ዮሐንስ እስክንድርያ ሃይማኖተ አበው ላይ። ይህ ዘመን ለተዘጋጀ ሰው የተዘጋጀ የተደላደለ ዘመን ነው። የጥጋብ ዘመን ነው፣ የረሃብ ዘመን አይደለም። ክርስቶስ የተጠገበበት ዘመን ነው። እና እግዚአብሔር የነፍሳችሁን ራብ ይክላላችሁ ወገኖች፣ የሁላችንም ይክላልን። ሌላው ደግሞ ይኸውላችሁ ወደ ነገር የመለወት መጣውላችሁ። እንቁ የተባለ የክርስቶስ ወንጌል ናት። ነጋዴዎች የተባሉ መምህራን ናቸው። ቀስት የተባለ ደግሞ ምን ማለት ነው? አሳጥማጆች ደግሞ የተባሉ ደግሞ ፍቅር ያላቸው ደቀ መዛሙርት ናቸው። ቀስታቸው ምንድነው? ፍቅር ነው። የኔታ ይላሉ፣ አንተ ወግድ ሌባ አፈሪያ ብላ ሰነፍ ይላሉ መምህራኑ። በእውነቱ ይጋረፋሉ፣ ጆሮ ይጨብጣሉ። አሁን እናንተን ሁላችሁንም እየሰማችሁ ነው። ሁላችሁንም ትናንትና ያስተማርኩትን ብጠይቃችሁና በሉ አሁን ትናንት ያስተማርኳችሁ ስለጠፋችሁ ተንበርከኩና ልግረፋችሁ ትሉ እንዴት ትላላችሁ? እንቅጫን አስቡ። በሞት የአንድ ሰከንድ አስቡ። እስቲ ደግሞ ብለው እኛ ሙዳየ መጽዋት እያስገባን አጠገብናቸውና እንግረፋቸው አሉን አይደል? እኛው በገዛ ነው ካባ፣ እኛው ባፈረጠው ነው ክንድ ነው አይደል? እኔ ስማር እኮ እንደዚያው ነው የተማርኩት። እኛ ስንማር እንዲያ ብለን ከተማር እናንተ ስለምን ተቆንጥጦ መማራት ለምን? እንቆንጥጣችሁ እንጂ እንስደባችሁ ልጅ ሁኑ እንጂ ዲቃላ ለምን ትሆናላችሁ? የማይቆነጠጥ ልጅ አይደለም ይላል ቅዱስ ጳውሎስ። የማይቆነጠጥ ልጅ አይደለም። ልጅ ሁኑ እስቲ፣ ተግሳጽ ውደዱ። ካህናትም ሲቆጡ መነኮሳትም ሲቆጡ ውደዱ። የእውነቴን ነው። ተኮርፋችሁ ከቤተ ክርስቲያን አትውጡ። ልጅ ሁናችሁ ለመቀጠል የምትመጡ በፍቅር ታዲያ ተመልከቱ። አንተ ማትረባ እንዳላይ ደንቆሮ አንተ አህያ ይላሉ መምህራን እኮ መጽሐፍ እያስተማሩ ቅኔ እያስተማሩ በመነገደ የኔታ ምን ሆነሃል? ማትረባ አንተ የተለሰንክ መቃብር እግረወትን ልጠበወት በቃ ይሄ ነው። አየ በቀስት እየወጋ እንቁ የሚነግር ማለት ይሄ ነው። ከዚያ በኋላ ተመልከቱ ደክሞታል እግረወትን ልጠበወት ይላል። አልፈልግም አንተ እንዲያውም አይሆንልም አንተ ሙዝጅ ይሉታል። እንደምንም ተለማምጦ ያጥባል። እግር ለማጠብም ተለማምጦ በኋላ ተለማምጦ እንኳን እኮ እኛ እኮ ክርስቶስም ተለማምጦ እኮ ነው ያዳነን። ለምኖ አንገቱን ወዳደነደነ ሕዝብ እጄን ዘርግቼ እኖራለሁ አይደል ያለ እየለመነ እኮ ነው። እባካችሁ ጽደቁልኝ፣ እባካችሁ ብሉኝ ጠጡኝ ብሎ ተለማምጦ አምላክ እንኳን እየለመነ እኛ ብንለምን ምን አለ? እባክዎት ልጠበዎት እግሮትን ያጥባል። ያጥብ ከዚያ በኋላ ይችን እስቲ ይበሉልኝ እኔታ ይላል። እግራቸውን እያጠበ ውሃውን ፍስስ እያደረጉ ይጮሁለታል ቃል እግዚአብሔር። እዚያ በኋላ ያችን ይዞ ይሄዳል፣ ይቀጽላታል። ስለዚህ በፍቅር እየወጋ እንቁ ይነግዳል ማለት ነው። የኔታን በግራ ጠባ እየወጋ እሱ ግን እንቁ ቃል እግዚአብሔር ይዞ ይሄዳል። እሳቸውን እኮ በውሃ ነው የሰጣቸው፣ ሌላ ምንም አልሰጣቸውም። በፍቅር መውጋት ልመዱ፣ በእውነት ማለት ነው። በፍቅር መውጋት ማንንም ሰው ጎረቤቶቻችሁንም ያገባችሁም እንደው ባሎቻችሁን እንዲሁ ያዘው ልቀቁ አትሉ። አንዳችሁ እሳት አንዳችሁ ቤንዚን አትሁኑ። እውነቴን ነው። በፍቅር መቅም እንደው ሰው እኮ ማለት ነው ከቃሉ ጋር ናችሁ። ሰው እኮ ግም እንኳን ቢሆን እንደው እኮ አንተ እኮ ጥሩ ነህ
ብለው ሲያበቃ ከዚያ በኋላ ግን ማትረባነ ቢሉትም አይቆጠር። መጀመሪያ በቀስት ከወጉት ማለት ነው። በቀስት መውጋት ነው። አብርድ እየሰማችሁ ነው አይባልም እንጂ አንድ ምሳሌ ልመስል ነው። አይባልም ግን ኳስ የሚጫወት ሰው መጀመሪያ ኳስ ሲምላክለት ምንድነው የሚያደርገው? አታውቁ? ታሳ መደገፍ ነው እንጂ ጨዋታውን አታውቁትም ማለት ነው። እየደገፋችሁ ነው የምትጣሉ እናንተ። አይግሩም? ታሳዝናላችሁ እኮ ራሳችሁ ወድቃችሁ ያልወደቀ ኳስ ትደግፋላችሁ። ምን ማለት መሰላችሁ? ኳስ የሚጫወት ሰው በስፖርት ተምራችሁታል ብዬ ነው። የመጀመሪያው ኳስ ማብረድ ይባላል። በሉ እስቲ። አዎ ኳስ ማብረድ ነው። በቀር እንደመታ ዝም ብሎ ክው ካረጋት ለዚያኛው ምንድነው ለተቀናቃኝ ትደርሳለች ማለት ነው። ነገር ማብረድ ልመዱ እንደዚያ ማለት ነው። ነገር ማብረድ እንደመጣ መልሳችሁ አትወርውሩ። ቀስ አድርጎ ተመልከቱ ማብረድ። አንዳንድ ጊዜ ተመልከቱ ይሄ መጭ የሚባል አረም አለ ገጠር፣ በጣም ብልሃተኛ አረም ነው። ጎርፍ ሲመጣ ለጥ ይላል። በበለጋው እንዲያው ተመስገን ይላል ገበር። ይሄ መጭ ጠፋልኝ ሲል ቀና ይላል። ነገር ሲመጣ እንደዚህ አንዳንድ ጊዜ እጥፍ በሉ። እውነት የለም ነገር ማምረድ ይጠበቅባቸዋል። እና ክርስቶስንም አባቶቻችንም ቢሰድቡን ቢያመናጭቁን፣ አሁን በተለይ ቤተክርስቲያን ስትመጡ ገዳም ስትሄዱ በተለይ በጣም ብዙ አባቶች ይሳደባሉ። አባቴ እንደው ቢባርኩኝ ብዬ ነበር አፈር ያብላ ይላል። ሩጠው ይጠፋል። ቆይ እኛ የት እንጠጋ ትላላችሁ? እዚያ በኋላ ከዓለም ሰልችቶን ስንመጣ እነዚህ ደግሞ መሳደብ አባትን የት እንሂድ ትላላችሁ። ግን የሚሰድቧቸው እናንተ ላይ ያለውን ሰይጣን ነው እንጂ እናንተን አይደለም። አንድ ጊዜ ትዝ ይለኛል። አሁን ያረፉ አባት አሉ፣ በረከታቸው ይድረሰን። ቅድስት ክርስቶስ ሰምራ ነበር የነበሩት። ስላረፉ እንናገር ብዬ ነው። ጣና ገዳማት ውስጥ ካለችው ከእናታችን ከቅድስት ክርስቶስ ሰምራ ከገዳሙ እና ከ40 ዓመት በላይ ነው የዘጉት። የሄዳችሁ አይታችኋቸው ሊሆን ይችላል። እና የሆነ ጊዜ ላይ ተሰብስበን ሄድንና ምን ልታደርግ መጥተህ ነው አሉ። ቢባርኩን አፈር ብላ አንተ ቡራቂ ቢያስተምሩን ብለን ነው። ሰይጣን ይምከርህ፣ ጥሩ ሰባኪ እሱ አለልህ፣ ሔዋንን የሰበከ እሱ ይሰብካል። አሁን እንደዚህ ይባላል። ውጣልኝ አንተ ሰይጣን። ተሰብስበን ሄደን እኮ ነው ስራዬ ብለን ማለት ነው። ከፊት ይወጣል። ዝም ብለን ቁጭ አለ። ወደ 3 ሰዓት 4 ሰዓት ካስቀመጡን በኋላ ኮቸሮ ይዘውልን መጡ። እናንተ ማትረው እስቲ ብሉ። ይገርማችኋል። ያን ኮቸሮ አምጥቼ የብዙ ሰው ሆድ ህመም አስወግዷል። ሰድበው የሚሰጡን እኮ አባቶቻችን ይረባል። ሰድበው ገስጸውም የሚሰጡ እና ተኮራፊዎች አሉ። በቤተ ክርስቲያን ማኩረፍ፣ ቂም መያዝ አትውደዱ። እውነቴን ነው። ቤተ ክርስቲያን ማንም አትገፋችሁ። ግለሰብ ቢገፋችሁ እንኳን ቤተ ክርስቲያን ገፋችን አትበሉ። ከቃሉ ጋር ናችሁ የእግዚአብሔር ሰዎች። እግዚአብሔር ከሁላችን ጋር ይሁን። በቀስት መውጋት ይሄ ነው። ስለዚህ ትምህርቱን ስነግራችሁ እንቁን ካደረሱን አባቶቻችን መካከል አበው ናቸው። ሃይማኖተ አበው የሚባለው መጽሐፍ እንቁ ተንከባሎ የገዛንበት ገበያችን ነው እና እወቁት። ከዛሬ ጀምሮ መግዛት የምትችሉ ሃይማኖተ አበው ግዙና ያዙ። በእውነቴን ነው። አንብቡ። አባቶቻችሁን እወቋቸው። አባቱን የማያውቅ ልጅ አይደለም። ስለዚህ የክርስቶስን እንቁ ከኛ ያደረሱት እነማን ናቸው ካላችሁኝ አበው ናቸው። ሃይማኖተ አበው ምዕራፍ 32 የቅዱስ ባስልዮስ መጽሐፍ መማሪያችን ነው ለማለት ነበር ይሄን ሁሉ ያልኩት። እግዚአብሔር ከሁላችን ጋር ይሁን። ወደዚህ ከመጣን ቅዱስ ባስልዮስ ዘቂሳርያ ሃይማኖተ አበው ምዕራፍ 32 ላይ ርዕሳችን ምንድን ነበር? አቤት ብዙ ስንናገር ወሬ ሁሉ ርዕስ ይመስላል መሰል። ምንድነው ርዕሱ? ባከበሩን አስማት እንመንበል እስቲ አይዟችሁ። አዎ ንእመን በእሉ አስማት ዘቦሙ ተጠመቅነ አብ ወወልድ ወመንፈስ ቅዱስ እስመ አዘዘነ ስግው ቃል እግዚእነ ኢየሱስ ክርስቶስ ብሎ ይናገራል። እስኪ ባከበሩን ከፍ ከፍ ባደረጉን በእኒህ አስማት እንመን ብሎ ይናገራል። ባስልዮስ ማለት ቅዱስ ባስልዮስ ማለት የስሙ ትርጓሜ የእግዚአብሔር ንጉሥ ማለት ነው። የእግዚአብሔር ንጉሥ አንድ ጊዜ በሉ ምእመናን። አቤት ማለት ማን የሾመው ንጉሥ ማለት ነው? እግዚአብሔር የሾመው ንጉሥ። እግዚአብሔር የሾመው ንጉሥ ቢነግስልኝ እወዳለሁ የሚል እጁን የሚያወጣ እግዚአብሔር የሾመው ንጉሥ ቢነግስም ይወድ። እግዚአብሔር የሾመው ንጉሥ
ትፈልጋላችሁ? በጣም እግዚአብሔር ያክብርልኝ። እንኪያስ እግዚአብሔር የሾመን ነገስታት እኛው ነን እንጂ በሌላ ቦታ የሚሾም የሆነ ሕግ የሚያረቅ እንዳይመስላችሁ። እግዚአብሔር የሾመን ነገስታት እኛው ነን። በምን ላይ አንግሶናል? በዲያብሎስ ላይ አንግሶናል። በፍጥረታት ላይ አንግሶናል። ሰው ገዥ ነው። ማንኛውም ሰው ገዥ ነው። ሰዎች ተደራጅተው ሲመርጡት አይደለም ሰው ገዥ የሚባል። በተለይ ክርስቲያን ማለት ነው። ክርስቲያን ገዥ ፍጡር ነው። ሁሉን ምን እንገዛለን ካላችሁኝ መልሱን መድኃኔዓለም ነግሮናል። እንዲህ ሲል በአጭር ቃል ወአልቦ ዘይሳነክሙ የሚሳናችሁ ምንም የለም። እስኪ በሉ። አዎ የማቴዎስ ወንጌል ምዕራፍ 17 ላይ የሚሳናችሁ ምንም የለም። ክርስቲያን ማለት ምንድን ነው ካላችሁኝ የሚሳነው የሌለ። አንድ ጊዜ በሉ የሚሳነው የሌለ በሉ። አቤት። የደካማ ልጅ ምንድን ነው? ደካማ ነው። የአውሬ ልጅ ምንድን ነው? የእንስሳ ልጅ ምንድን ነው? የኃያል ልጅ ግን ኃያል ነው። ፈጣሪያችን ኃያል ነውና እኛም ኃያል ነን። ያንን እንዴት እንዳገኘ ነው ደግሞ ነግራችኋለሁ። እና ቅዱስ ባስልዮስ ንጉሥ ነው። ይገርማችኋል። 5 ሆነው ተወልደው 5ቱም ቅዱሳን ናቸው። 3ቱ ጳጳሳት ሆኑ። 2ቱም ደግሞ ቅድስና ያገኙ ሴቶች ናቸው፣ እህቶቻቸው ማለት ነው። ቅዱስ ጴጥሮስ፣ ቅዱስ ጎርጎርዮስ፣ ቅዱስ ባስልዮስ፣ ቅዱስ ኬሪዩ፣ ቅዱስ ማክሪና 2ቱ ሴቶች እህቶቻቸው፣ 3ቱ ጳጳሳት ናቸው። እንደዚህ ቅዱስ ቤተሰብ እንድታፈሩ እግዚአብሔር ይርዳችሁ። ቤተሰቦቻችሁን ቀድሱ፣ ልጆቻችሁን አስተምሯቸው፣ ትዳራችሁን አክብሩት። እኔ እውነት ነው። ሴቶች ቤተ ክርስቲያንን ሆናችሁ አስቡ፣ ወንዶች ክርስቶስን ሆናችሁ አስቡ። እንዲያውናችሁ ስታስቡ ትዳራችሁን ትወዱታላችሁ። ሁልጊዜ የእግዚአብሔር ባሪያ እግዚአብሔር የተፈጠረ የእግዚአብሔርን መልክ እንዳገባችሁ ማወቅ ይጠበቅባችኋል። ሰው የተፈጠረው ባሪያ እግዚአብሔር ስለሆነ ማለት ነው። አምሳለ እግዚአብሔርን እንዳገባችሁ አራያ እግዚአብሔርን እንዳገባችሁ ነው መቁጠር የሚገባችሁ። አፈር እንዳገባችሁ አትቁጠሩት። አፈር ነው እንደፈለገ ተጠርጎ የሚጣል። እነዚህ 5ቱ ከዋክብት መካከል አንዱ ቅዱስ ባስልዮስ ዘቂሳርያ ነው። ደግሞ 3ቱም ሊቃውንት ኃያላን የቤተ ክርስቲያን ጠበቃ የሆኑ ምናፍቃንን እንደ መዶሻ የቀጠቀጡ የሚመለሱትን ደግሞ ያለመለሙ ከድርቅ ያወጡ ቅዱስ ባስልዮስ በመከራ ኗሪ ጉሪንዳ ታጥቆ በውስጡ በላይ ግን የበቀደሙ መርሃ ግብር መሪ ማን ነበሩ? ቀሲስ ማን ናቸው? ቀዳሚው ሲመሩት የነበሩት ቀሲስ እዝራ ናቸው። ሌላ ስም እንዳላቸው ይቅርታ፣ የማዕረጉን ስም ችግር የለም። እዝራም ትልቅ የማዕረግ ስም ነው እና እሳቸው እንደነገሩን በቀደም ሲመሩ ስለዚህ አትሮንስ ሲናገሩ ያው አባቶቻችን እንዲህ ያለ ነበር የሚያደርጉት። ባስልዮስ የወርቅ አትሮንስ ነበር። የወርቅ አትሮንስ፣ የወርቅ ካባ፣ የወርቅ ጭራ፣ የወርቅ ጥምጣም ይይዛል። በውስጥ ግን የማቅ ጉሪንዳ ነበረው። ማቅ ማለት ከጭራ የሚሰራ ሰውነቱ ውስጡ ደም ጎርሶ ነበር የሚያድረው። ከላይ ግን ወርቅ ለብሶ ነበር የሚታየው። አንዳንድ ጊዜ እንዲህ የሚል ሕሊና ተነስቶባቸው አያውቅም? መመናል አሁን ደሃ ጦም እያደረ ይህን ያህል የወርቅ መስቀል፣ ይህን ያህል መሽሞንሞን፣ ይህን ያህል ሽቱ ማብዛት፣ ይህን ያህል ካባ ምን አለ? እነሱ ምን አለባቸው? እኛ ደም ተፍተን እናመጣለን፣ እነሱ እንደዚህ ይሞጋገሱበታል ትላላችሁ አይደል? በቀደም እንዳላችሁት ማለት ነው። እንዲህ ትላላችሁ። ግን ስለ ክብረ ወንጌል ወንጌል ወርቅ መሆኗን ለማመልከት ወርቅ ይያዛል። ክርስቶስ ንጹሕ መሆኑን ለማመልከት ወርቅ ይመጣል። ከውስጥ ግን መከራ ይቀበላሉ። ማን በውስጡ ምን እንደሆነ አናውቅም። ምመናል ወርቅ ሊይዝ ይችላል፣ ወርቅ ሊለብስ ይችላል። ውስጡ ግን ምን እንደሆነ አይታወቅም። ቅዱስ ባስልዮስ አንደኛ ስለ ክብረ ወንጌል፣ ሁለተኛ ሕፃናት ተግተው እንዲማሩለት ሕፃናት ሲማሩ ቅዱስ ባስልዮስን ያዩና ካባ ደርቦ የወርቅ ጭራ ይዞ የወርቅ መስቀል ይዞ ከወርቅ ወንበር ተቀምጦ ሲያዩ እኛም እንደ አባታችን እንደ ባስልዮስ እንድንሆን እያሉ ተግተው ይማራሉ። አዎ እኛ እኮ ተመልከቱ፣ አሁን ለእናንተ እግዚአብሔር አሳ አበርክቶ የሚባል ስብከት ነው የሚሰበከው። ትክክል ነው። እግዚአብሔር እንጀራ አበርክቶ አበልቶ፣ አዎ ለጀማሪ ክርስቲያን እንደዚህ ነው የሚሰበክ። ኋላ ግን ሲመጣ ነው ጌታ እኮ መጀመሪያ ለሐዋርያት እንዲያው ምን እናገኛለን አንተን ተከትለን ቢሉት 100 እጥፍ ታገኛላችሁ አላቸው። 100 እጥፍ ለጀማሪ እንዲህ ነው የሚባል። ኋላ ግን በደንብ ካወቁ በኋላ እወቁት፣ ስለ 100 እጥፍ ታገኛላችሁ ማለቱ ያላቸው ጌታ ምን አላቸው? ስለኔ የተጠላችሁ ትሆናላችሁ አላቸው።
ስንበስል ቁርጡ ይነገርናል ማለት ነው። ጉልበት ስናገኝ እውነት ነው። እና አብላኝ ብላችሁም ቢሆን ኑ ብቻ ጸሎቱን አታቋርጡ። አጠጣኝም በሉ አልብሰኝም በሉ እንዲሁ ዝም ብሎ እንደ ፈረስ ታበላውለኝም በሉ ግድ የለም ብቻ ነው። ጀማሪነታችሁ ነው። አንድ አባት አንድ ጀማሪ ሰባኪ የኔታ አላቸው። አቤት እንዲሁ ስሰብክ ህዝቡ ደስ ብሎ ሲሰማኝ ደስ እያለኝ ሲያመሰግነኝ ሁላ ደስ እያለኝ ምን ላድርግ አላቸው። ደስ ይበል አይዞ ልጅ አበላሽቶ ሁሉ አይዞ ሲሉት ደስ ይለው ልጅ ስለሆንክ ነው አሉት። ልጅ እኮ አሁን እኮ ተመልከቱ ልጅ አበላሽቶም ለልጅ አበላሽቶም አይቆጡትም እና ህዝቡ ያልተቆጣ ተስፋ እንዳቆርጥ ብሎ ነው እንጂ ጥሩ ሰባኪ ስለሆንክ አይደለም ማለት እንደዚያ ነው በእውነቱ ማለት ነው። እናንተም እኮ እያጽናናችሁን ነው እንጂ ጥሩ ነን አይደለም የምትሰሙን በእውነቱ የባስ ደግሞ ነገ ቤተክርስቲያን እንዳይጠፉ ብላችሁ ነው ታግሳችሁ የምትሰሙ። እግዚአብሔር ይስጥልን ስለ ትዕግስታችሁ። ኧረ ትዕግስተኛስ አይደላችሁም? ቶሎ እንዴት ነው ረፈደ ብላችሁ የምትሮጡ ምን ትዕግስት አላችሁ ደግሞ? ግን የእኛን ሞኝነት ለመናገር ነው እንጂ እናንተ ጥሩ ናችሁ ማለት አይደለም። እግዚአብሔር ይመስገን ለሁሉም ምእመናን አሜን በሉ። እና የሆነ ጊዜ እንድንበላ ብለን እንመጣለን፣ የሆነ ጊዜም እንድንጠጣ ብለን እንመጣለን። ሕፃናት ተግተው እንዲማሩ ቅዱስ ባስልዮስ ወርቅ ለብሶ ይታይ ነበር። በሌላ በኩል ደግሞ ክርስትና ማለት መቆሸሽ ነው እንዳይሉ አሕዛብ እኔ ክርስቲያን አልሆንም ምክንያቱም ክርስቲያኖች ቆሻሾች ናቸው አይለብሱም እንዳይሉ በልብስ አመካኝተው ከክርስትና እንዳይቀሩ በዚህ ምክንያት ክርስቲያኖች እንደዚህ ወርቅ የሚለብሱ ናቸው ብለው እንዲመጡም ለነሱ ምክንያት ለማሳጣት እግዚአብሔር ጥንቁቅነትን፣ ልዝብነትን፣ ቁጥብነትን፣ ገራምነትን፣ ራስን መግራትን ነው እንጂ ቆሽሹ አላለንም ለማለት ይሄን ለብሶ የሚታይ በውስጡ መከራ የተቀበለ ሲያስተምር እንደኔና እንደናንተ እኛ እኮ አሁን አውቀንም አንሰብክም በቅተንም አንሰብክም። ህዝብ የማይመለሰው እኮ በእውነት ምክንያት ነው። አንደኛ እናንተም ሳትናዘዙ ነው የምትሰሙት፣ ሁለተኛ እኛም ሳንናዘዝ እንናገራለን። በዚህ ምክንያት ተያይዘን የማንመለሰው ስለዚህ ነው። ስለዚህ ቅዱስ ባስልዮስ ግን ሲሰብክ ከአንደበቱ እሳት ቃለ እግዚአብሔር እንደ እሳት ቆረጥ እያለ በምዕመናን በትከሻቸው ላይ ሲያርፍ ይታይ ነበር ይላል። ይቀልጥ ነበር። እንዲያው ቅዱስ ቄርሎስም ሲያስተምር እንደዚያው ነበር። ቅዱስ ቄርሎስ ሲያስተምር ህዝቡ አንዳንድ ጊዜ ትምህርቱን አይዙም ነበር። የማይዙት እሱ ጥሩ አድርጎ ስለማይሰብክ ሳይሆን ሊጨርስብን ነው እያሉ እየሰጉ ጊዜውን በመቁጠር ትምህርቱን ሳይዙት ይቀርብ ነበር። እነ ቅዱስ ዮሐንስ አፈወርቅ ሲያስተምሩ ህዝቡ 30 20 15 ደቂቃ ያጨበጭብ ነበር። እነሱ አይፈልጉትም እንጂ ይደመጡ ነበር። ግን መደመጣቸው የመደመጥ ሳይሆን የሚለውጥ ነው። ኃጢአትን ነቅሎ የሚጥል ነበረ። የሚሰሙ ብቻ አልነበሩም፣ እንዳይሰማ የሚከለክለውን ሰይጣን ጭምር የሚያቃጥሉም ጭምር ነበሩ። እንደዚያ ናቸው። ታዲያ ቅዱስ ባስልዮስ ርግብ ወርዳ የምታርፍበት የተሰወረ የሚያውቅ ዲያብሎስ የደበቀውን አጋንንት የዲያብሎስን የዕዳ ደብዳቤ የቀደደ እንዲያውም አንድ ሰው ሊገዛ በሎሌነቱ ሰው የተገባበት ሰራተኛ ሆኖ ተቀጥሮ እንበለው በዚህ ቋንቋ በዚህ ዘመን ቋንቋ የሰዎቹን ልጅ ሴቲቱን ይወዳታል። ኋላ ጣዖት አምላኪ ነው ሰውየው። እሱ ባርነት ነው የገባው። ሰዎቹ ባለጸጎች ናቸው። የሰዎቹን ልጅ ደግሞ አስወደደው። እሱ ደግሞ ሰራተኛ ነው። እንዴት አድርጌ እንዳልጠይቅ ለባሪያ እንዴት አድርገው ይሰጡኛል? ወይ ሀብት የለኝ ብሎ አሰበ። እንደምንም ብሎ ከጠንቋይ ይሄዳል። ከጠንቋይ ሲሄድና ምን ሆነ እንደዚህ ትተክዛለህ? እንደው እንዲች ያለች ልጅ ወድጄ ተቸግሬ በል አሁን ነገ ጀምሬ አንተን እንድትላይ አደርጋታለሁ ይለዋል። ብቻ አንተ አንድ ነገር አድርግልኝ። ምንድን ነው ይላል። አይ እኔ እውነቴን ነው፣ እግዚአብሔርን በግድ ሚስት ስጠኝ አትበሉት፣ በግድ ባል ስጠኝም አትበሉ። በግድ ያገባችሁት ሰው ወይ በልቶ የማይጠግብ ተደግሮ የማይሰማ ዝም ብሎ በቃ እንዲሁ መከራ ነው የሚሆንባችሁ። እውነቴን ነው ማለት ወዳችሁ መከራ አትግቡ። እውነቴን ነው መከራ እግዚአብሔር የሰጣችሁን ተቀበሉ። በግድ እኔ የፈለግኩትን ስጠኝ ብላችሁ ከጸለያችሁ እግዚአብሔር መስጠቱን ይሰጣችኋል። ምክንያቱም አይችልም ብላችሁ እንዳትጠራጠሩ፣ ነገር ግን መጨረሻ ላይ ያጠፋችኋል። እንዳይሆን አስገድዳችሁ ጸሎት አትግጠሙ። እግዚአብሔርን የምፈልገውን ስጠኝ አትበሉት። ተገኘ ኋላ ወዲያው ዕለቱን ዘለሽ ውደቂበት አሰኛት ይላሉ። የሊቃውንቱን የተናገርኩን ያላልኩ እንግዲህ ዕለቱን ወዲያው እንደው ሲገባ ቤት ዘለሽ ውደቂበት አሰኛት። ወደደችው። የልጅ አጋቡኝ አለች።
በኋላ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በኋላ ዘለሽ ውደቂበት አሰኛት። ይሄ ልጅ ካላጋባችሁኝ ታንቄ እሞታለሁ አለ። እንግዲህ ምን ይደረግ ተብሎ ተጋቡ። ይቅር በሉኝ፣ እሱ ነው ሰይጣን ያመለከ እንጂ እነሱ ክርስቲያኖች ናቸው። ልጅቱ ክርስቲያን ናት። በኋላ አንተ ሰው ቤተ ክርስቲያን እንሂድ እንጂ ነገ እንሄዳለን፣ ቤተ ክርስቲያን እንሂድ እንጂ ነገ እንሄዳለን። የወደዳል ሰው ጠላት ሆነ። ብዙ ሰዎች አላችሁ አይደለም? በጮኝነት ዘመን ዝም ብላችሁ ባይታዊ የምትመስሉ ጻድቅ ጻድቅ መስላችሁ የምትመስሉ የምትታዩ ለጮኞቻችሁ ከገቧችሁ በኋላ ማንም የማይዘልቃችሁ በርፍ የማትንቀሳቀሱ ሸክም የምትሆኑ። ቀድሞ ግን ቤተክርስቲያን መገኘት ማስቀደስ ዱዓይጥ ላይ ድረስ እኮ ነው። ሄሎ አቤት፣ የት ነህ ያለ? ገብርኤል ነኝ። ሄሎ የት ነህ ያለ? ማርያም ነኝ። የት ነህ ያለ? ስላሴ ነኝ። ነገ ደግሞ ሄሎ አመሸህ እኮ የት ነው? ጓደኞቼ ጋር ነኝ። ቀስ በይ ይመጣል ማለት ነው። እና እውነተኛው ማንነታችሁን ግለጡት፣ አትሽሞርሞሩ። ሰውንም ዝም ብላችሁ አትሙት። በመጠናናት ትዳር አይመሰረትም። መጠናናት መስሏችኋል? መጠናናት ሰው እኮ ላጥነው ካላችሁት ስታጠኑት ደግ ይሆናል። የሌላ ቀን ክፉ እየሆነ ማለት ነው። እና እግዚአብሔርን ነው ስጠኝ ማለት አያሌድም። ነገ እንሄዳለን። ኧረ ተው እንቁረብ፣ አይሆንም። በኋላ ብሎ ከቅዱስ ባስልዮስ ዘንድ ሄደ። ጠንቋዩ ደግሞ ምን አድርጎታል መሰላችሁ? ልጅቱን እንድሰጥ ከፈለግ እግዚአብሔርን ክጀዋለሁ ሰይጣንን አምነዋለሁ የሚል ደብዳቤ ጻፍና ወደ ምዕራብ ዙረህ ቁም፣ ጥቁር ሰው መጥቶ ይቀበልሃል። ከዚያ በኋላ ያንን የባርነት ደብዳቤ ጻፈ። ዲያብሎስ መጥቶ ተቀበለው። ልክ እንደ አዳም ደብዳቤ ማለት ነው። ቀበረ። አሁን መመለሱን እመለስ ነበር አባቴ፣ ግን እንዳልመለስ እንዲህ ያለ የባርነት ደብዳቤ ፈርሜያለሁ። ምን ላድርጋለሁ? እኔ የምልህን ስማኝ፣ ዕዳ ይቀደድልሃል አለው። ገደል ውስጥ ከተተው። ቀስ እያደረገ እህሉን እየሰጠ በገመድ እየላከ እየመገበ፣ አጋንንት ደግሞ በድንጋይ ይደበድቡታል። በድንጋይ ቅዱስ ባስልዮስ ጉድጓድ ውስጥ ጥሎት ሄደ። በድንጋይ ይደበድቦታል። አንዳንድ ጊዜ ንስሐ በገባችሁ በበነጋው መከራ ይጠብቃችኋል። ጸሎት እንደጀመራችሁ ይልቁንም ልትሸለሙ የኔ አንዳንድ ጊዜ ይቸግራችኋል እኮ ይህን ያህል አገልግዬ ጌታ ሆይ ከሰው የባሰ ኃጢአት እንኳን አልሰራው፣ ምን ነው ጥያቄን ብትመልስ እንድንል ያደርገን። እንደዚያ የሚልበት ምክንያት ምን እንደሆነ ታውቃላችሁ? የእናንተ ጸሎት ምን ሊረባ ብሎ አንደኛችሁን ተውት ለማለት ነው። ለውጥ አታመጡም ለማለት እንድንመለስ ስለሚፈልግ ነው ሰይጣን ሁልጊዜ። እንዲያውም አንዳንድ ጊዜ የቄስ ተማሪ ወዲያው ትምህርት እንደጀማመረው ጸሎት ያኖገዋል። የቄስ ተማሪ ያልታወቀበት ደግ እኮ ነው መምለክ። ይጀማምረውና ሲያበቃ ሰይጣን ወዲያው ፊትማ እንግዳ ወዲያው ውዳሴ ማርያም እንደዚህ መማር እንደጀመረ ደግሞ ይበላል ይተኛል። ምን አለ ትምህርቱም ጸሎት ነው። እንዳያለ ቆይና አንተ ጸልይ፣ ውዳሴ ማርያም ድገም ይሉታል። አንተ አሳማ እስራኤልን እግዚአብሔር መና አውርዶ በመገበ ትላለህ። አንተን ዛሬ እያበላህ አይደለም፣ በእናቱ ስም ባዶ ኮፈዳ ይዘህ ወጥተህ ጠግበህ እያደርክ አይደለም ይላሉ መምህራን። አመስግን ይሉታል። ኋላ መጸለይ ሲጀምር ሌሊት አጋንንቱ መጥቶ ግግግግግ በልሙ ባህር ሲጥለው፣ ባዷማ ሲያስቆፍረው፣ በሳት ሲያቃጥለው፣ ሬሳ ሲያሸክመው፣ አበባ ሲያሰጠው፣ ከገሊት ጋር ሲያጋባው አደረጀ። በኋላ ሲያፋታው፣ ሲያጣላው፣ ሲያነጫንጨለ የባስ ጸልዬ እንዲህ ያለ ህልም የማይከሆንማ ልተወው ብሎ እንዲተወው ማለት ነው። ከዚያ በኋላ ይተኛል። ስለዚህ ተመልከቱ፣ ስራ ካልጀመራችሁማ ትግል የለም። ስትጀምሩ ነው ትግሉ። እውነትም ጽድቅ ከጀመራችሁ መከራ ይጀምራል። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። በድንጋይ ደበደቡት። ኋላ በሌላው ቀን እየራቁ ድምፃቸው እየራቀ እየጠፋ ሄደ። መጨረሻ ላይ በኋላ የዕዳ ደብዳቤውን ለመቅደድ ቅዱስ ባስልዮስ ዘቂሳርያ ደብዳቤውን እኔ ያስመጣዋለሁ። አሁን አጋንንት ራቁልህ? አዎ። መደባደባቸውን ተው? አዎ። አሁን ስድባቸውን ተው? አዎ። አሁን ድምፃቸውንም አሰማም? አዎ። በጣም ግሩ። ሌላስ? በመጨረሻው ጊዜማ አንተ እንደ እየሰነከልክ ስትጥላቸው በህልም ያየዋል። በጣም ጥሩ። ለደብዳቤው አትጨነቅ፣ እኔ ያስመጣዋለሁ አለና ቅዱስ ባስልዮስ ዘቂሳርያ ዲያብሎስ በሲኦል ወስዶ የዚያን ባሪያ ደብዳቤ ከደበቀበት 400 ጊዜወታ ህዝቡን ሰብስቦ ሲደግም ሰይጣኑ ራሱ መጥቶ ወንድሜ ባስልዮስ አጨቅጭቀኝ እሱ ሁሉ ወረቀቱ ብሎ ከምህላው ላይ ጣለው።
የሁላችን የባርነት ደብዳቤ በምህላ ላይ ይወረወራልና የማህበር ጸሎት ውደዱ የሚባለው ለዚህ ነው። ምህላ ኪዳን ማስደረስ ውደዱ፣ ማስቀደስ ልመዱ። ለሚቀርባችሁ ቤተክርስቲያን ኪዳን ሳታስደርሱ አትዋሉ። መቅደስ ናችሁ ሳትታጠኑ አትዋሉ። አሁን እስኪ እዚህ አጥቢያ የሆናችሁ እጃችሁን አውጡ። እዚህ አጥቢያ የሆናችሁ እዚህ የምትስሙ ማለት ነው፣ እዚህ የምትሳለሙ በጣም ጥሩ፣ ሁሉም ነው ማለት ይቻላል። አሁን እዚህ እግዚአብሔር ያክብርልኝ። እዚህ ያሉት ካህናት በሙሉ አናጥንም ቢሉ ምን ታደርጋላችሁ? ከዛሬ ጀምሮ ቤተክርስቲያኑን አናጥነውም በቃ አንቀድስም ቢሉ ምን ትላላችሁ? አቤት ውጡ ነው ውጡ ትላላችሁ። እንዴት ጠገቡ አይደል? እውነታችሁን ነው። ጥጋብ እኮ ነው። አናጥንም ማለት ጥጋብ ነው አይደል? አንታጠንም ማለት ጥጋብ አይደለም? ነገር ማለት እኮ ማምላክ ይሄም እኮ ጥጋብ ነው። ይሄን ለምን ትረሱታላችሁ? የኛ ሲሆን ነው አይደል እጃችሁ የምታነሱት? እናንተ ሳትታጠኑ እየዋላችሁ እኮ ነው። ታጠኑና እስቲ እንደው መቅደስ ሽተቱ ማምላክ እናንተ በክርስቶስ ደም የታተማችሁ እኮ ናችሁ። ታዲያ ይጠናችሁ ካህኑ እዚህ አጋንንቱ ይራቅላችሁ። በበረባ ባረባው እኮ የሚጨቀጭቃችሁ እኮ አልታጠን ብላችሁ እኮ ነው። አልፈራ ብላችሁ እኮ ነው። መታፈርና መከበራችሁ ቀርቶ እኮ ነው። ንቋችሁ እኮ ነው። የሜዳ አዝመራ አድርጓችሁ እኮ ነው የሚቆጠቁጣችሁ። እዚህ ተከብራችሁ ተቀመጡ። እውነቴን ነው። ክብርህን ጠብቅ አይደል? ያ ጀግና ከቃሉ ጋር ናችሁ። ደብዳቤያችን እግዚአብሔር ይቅደድልን። ስለዚህ በማህበር ጸሎት ስንወጥ አባ ጊዮርጊስ ማህበር ጸሎት ላይ መገኘትን ምን ብሎ ያስተምራል? ሁለት ውሾች አሉ። አንደኛው እንጀራ ባፉ ይዟል፣ አንደኛው አላዘን እና ሊቀማ ይከተለዋል። ሲከተለው የሚሮጠው ውሻ ከየት ይደርሳል? ባህር ውስጥ ይደርሳል። ባህር ውስጥ ዝቅ ብሎ ሲያይ እንጀራ ባፉ የያዘ ውሻ ያያል። ግን ማነው? ራሱ ነው። ሲያይ ሌላ እንጀራ ብሎ ነክሶ ሊቀማ አፉን ክፍት ሲያደርግ ይወድቃል። ከኋላ ያዝለው መጥቶ ለቀም አድርጎ ይበላል። ይሄን በምን ይመስሉታል? ቤተ ክርስቲያን ውስጥ እንደዚህ አይነት ሁለት ውሾችን የመሰሉ ሰዎች አሉ ይላል። አንደኞቹ ምንድናቸው መሰላችሁ? እንጀራውን ይዘው እየጮሁ እንጀራ የሚጥሉ የሚባሉት እየጸለዩ ግን ክፉ ሰዎች ማለት ናቸው። የውሻ ግብር ያለባቸው ናቸው። ያኛው ግን ዝም ብሎ እየተከተለ እንጀራ ያላዘው ማለት ደግሞ እንደው መውጫ መግቢያውን የማያውቁ መጥቶ ዝም ብሎ ተመስገን ወላላ ወዲቱ ጭንቃማ ላጅቱ አንቺ ታውቂያለሽ እንደዚያ የሚለው ነው በቃ። አሁን ጊዮርጊስ አሁን በገጠሩ ስትሰማው ፈጣሪ ጊዮርጊስ ማረኝ፣ ፈጣሪ መርቆሬዎስ ማረኝ፣ ፈጣሪ ሚካኤል ማረኝ። አሁን እግዚአብሔር በዚህ ሁሉ የሚቆጣ ይመስላችኋል? አይቆጣም። ደስ ነው የሚለው ማምላክ ፈጣሪ ስላሉ እንጂ በእውነቱ እሱ ጊዮርጊስ እንዳልፈጠረ ያውቅ የለ እሱ መርቆሬዎስ እንዳልፈጠረ ያውቅ ሞልቶ ይቀበላቸዋል። ምን እያሉ እንደሆነ ይገባል። ይቅር በለኝ እኔ አንድ ገበሬ አንድ ቤተክርስቲያን ላይ ሲጸልይ የሰማሁትን ጸሎት እስከ ዛሬ ሰምቼው አላውቅም። እንዲሁ ከ150 ዳዊት ይልቅ ትዝ ሲለኝ ይመስጠኛል። የህዳር ማርያም ነውና እንዲሁ መተው ቆሙና ሻሻቸውን ጠምጥመው ገጠር ቤተክርስቲያን ኧረ እባክሽ ድንግል ማርያም ኧረ እባክሽ ህመም አለባቸው ለካ ውጋት ኧረ እባክሽ አርቂልኝ። እንዲያው ግን የምድሩ ውጋት እንዲህ ከከፋ የሰማዩ እንዴት ይሆን አሉ። ይሄ ትልቅ ጸሎት ነው ማምላክ ከዳዊት እንዲሁ ብዙ ዳዊት አይበዛም። ማይሌት ቆሞ መናከስም ይበልጣል። እውነቴን ነው። ታዲያ ስለዚህ ምን ማለት ነው? የዋለኛው ውሻ የፊተኛውን ይዞ ይሄዳል ማለት እዚህ ቤተክርስቲያን በማህበር ጸሎት ስትገኙ፣ ኪዳን ላይ ቅዳሴ ላይ ስትገኙ ክፋት ያላቸው ግን ብዙ የሚጸልዩ ሰዎች አሉ። ታዲያ ዝም ብለን እኛ ደግ ውሾች ከሆን የእነዚያን ዘነዳለን ማለት ነው። ገብቷችኋል አይደል? በቃ ስለዚህ ባታውቁበትም ሰዓታት ባታውቁ፣ ቅዳሴ ባታውቁ፣ ማይሌት ባታውቁ፣ ወረብ ባታውቁ፣ ቅኔ ባታውቁ፣ ትርጓሜ ባታውቁ ግን ውሻ ሆነው ነገር ግን ቃሉን የሚሉትን ሰዎች ጸጋውን እኛ ዘነዳለን። ሌላው ጩኸቱን እኛ ጸጋውን ግን አይዟችሁ እኛንም ይመረናል። ያም ስላሏችሁ እንዳትኮሩ። እኛንም ደግሞ እግዚአብሔር በቸርነቱ አይጥለንም። ይጥለን ይመስላችኋል? አቤት ምን አላችሁ? አዎ እናንተ ቀዝቃዛ ውሃ ሰጣችሁ ከጸደቃችሁ እኛ ክርስቶስን መጹተን ላንጸድቅ ነው? እኛ እኮ የምንሰጥ እኮ ክርስቶስን ነው። አውቃችሁ ተላደ አይደለም? እናንተ ዝክር አምጣችሁ እንጀራ በጨው ትዘክራላችሁ። እኛ የምንዘክራችሁ ግን የክርስቶስን ስጋ ነው፣ የክርስቶስን ደም ነው። እና ምእመናን እንዲሁ በሞት ያደራችሁን ሌላ ደብርም ተናግሬያለሁ። እንጀራ አበላው ብላችሁ አትኩሩ። አንድ ካህን አሉ በዚህ ዘመን ማውቃቸው ሰው ቤት እንጀራ አደው ይበሉና ቀጣፊ አሁን እንጀራ በላው ብለህ ደግሞ ልትኮራ ይላሉ። እሷ ልጃቸውን እኮ ነው
የመስጠት ዘር ያናባ ገሌ ዘር አምናማ አብልተህ ነበር አይልም። ሌባ አሁን ደግሞ ይችን እንጀራ አብልተህ ደግሞ የጸደኩ ሊመስል ይችላል። ንስሐ ግባ አልቅ ይላሉ። እንዲህ ነው መሆን ያለበት ማለት ነው። አትኩራሩ። ወዲያው ሪፖርት አድርጉልኝ። አባ ገሌ 10 ሺህ ብር ሰጥቷል እልል በሉለት። እንደው መከራ እኮ ነው በእውነቱ ማለት ነው። ከዚያ በኋላ ክርስቶስ በደም የመሰረታት መድኃኒዓለም ተቀምጦ 10 ብር የሰጣችሁት እናንተ ስትመሰገኑ ትውላላችሁ። ራሳችሁን ካዱት። የሰጣችሁትን ነገር ዘወር ብላችሁ አትዩ። አላችሁ ምዕመናን፣ እግዚአብሔር ከሁላችን ጋር ይሁን። ስለዚህ በማህበር ጸሎት ስንገኝ ቅዱስ ባስልዮስ ይህንን ደምስሶ ጣለ። በደብዳቤ አምጥታ ኃጢአቷን የደመሰሰላትም አለች። ኃጢአቷን ጽፋ አምጥታ ኃጢአትሽ ይፋቅልሽ በለኝ ብትለው ይፋቅልሽ አላት። ተፋቅ ይፋቅልሽ አላት። አንድ ኃጢአት ቢቀር ከሞተ በኋላ ባስልዮስ ገብረ እግዚአብሔር ስራ ኃጢአት አላመትከ የገረድህን የአገልጋይህን ኃጢአቷን ይቅር በላት ብላ ካስከሬኑ ላይ ብትጥለው የቀረው ኃጢአቷም ተፈቆላታል። ቅዱስ ባስልዮስ ዘቂሳርያ ትልቅ ደግ አባት ነው በእውነቱ። ከቃሉ ጋር ናችሁ። አጋንንትን የረታቸው ብዙ ታምራትን ያደረገ አባት ነው። በረከቱና ረድኤቱ በሁላችን ላይ ይደርብን። ከተናገረው ትምህርት አንዱ ይሄ የሃይማኖት አበው ላይ ያለው ነው። ንመን በሉ አስማት ተመልከቱ። ዘቦሙ ተጠመቅነ በከበርንባቸው በሉ ምዕመናን፣ የመጨረሻ ትምህርታችን ነው። በከበርንባቸው አስማት በሉ እንጂ እንመን ይላል። እሺ የከበርንባቸው አስማት ምንድነው ስንለው ምንድናቸው ስንለው ዘቦሙ ተጠመቅነ የከበርነው በምንድነው ስትሉ በጥምቀት አስማት ማለት ስም የሚለው ሲበዛ ነው። ስም የሚለው ሲበዛ ካህን የሚለው ካህናት እንደሚለው ምዕመን የሚለው ምዕመናት እንደሚለው ስም የሚለው አስማት ይሆናል ማለት አስማት። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አስማት አለ ከተባለ አለ። አስማቱ ምንድነው ሲባል የተጠመቅንባቸው አስማት። እነዚህ እነማን ናቸው ካላችሁ አብ ወልድ መንፈስ ቅዱስ ሲበሉ በሉ አይዟችሁ አብ ወልድ መንፈስ ቅዱስ በሉ። በእነዚህ አስማት በሉ። እሺ ምን በል እንመን በሉ እንጂ እንመን። በስላሴ ስም እንመን ማለት ነው በአጭር ቃል ሲተረጎም። በእነዚህ አስማት እንመን የምንለው ምን ለማለት ፈልጌ እንደሆነ ብቻ ልንገራችሁ። አብ ወልድ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ ስንት አምላክ ይባላሉ? አቤት አንድ አምላክ። ሶስት አካል አንድ አምላክ ስለሆኑ ምን ይባላሉ? እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው በሉ። ፍቅር ማለት አካል ተለያይቶ አንድ መሆን ማለት ነው። አካላቸው ሶስት ነው፣ መለኮታቸው አንድ ነው ለማለት እግዚአብሔር ፍቅር ነው ይላል። ስለዚህ በስላሴ ስም ማመን ማለት በፍቅር መኖር ማለት ነው። በፍቅር መኖር ነው። ሃይማኖታችሁን የምትገልጡት በዚህ ነው። ስለዚህ በስላሴ ስም ቢጠመቅም በፍቅር የማይኖር ሰው ሃይማኖት የለውም። ማመን አኮ በአጽንዖቱ ዘትጸድቋል ያለ ቅዱስ ጳውሎስ፣ በመስማት የምትጸድቁ አይምሰላችሁ አላ በገቢሮቱ በመስራት ነው እንጂ ብሎ ተናግሯል። ስለዚህ በስላሴ ስም መሆን ማለት ሰው እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው ማለት ሶስት አካል አንድ መለኮት ነው። ሰው በእግዚአብሔር አምላክ አምሳል የተፈጠረ ነው። እንግዲያስ የሰው መልኩ ፍቅር ነው። እስኪ የሰው መልኩ ፍቅር ነው በሉ። የሰው መልኩ ምንድን ነው አላችሁ? ፍቅር ነው። ጠብ የዲያብሎስ መልክ ነው። በፍቅር መኖር እሱ ነው። ሌላው ከቃሉ ጋር ናችሁ። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። እንደ አብ አስተዋዮች ለባውያን አዋቆች፣ እንደ ወልድ ቃለ ጽድቅ ነው። ወልድ የእውነት ቃል ነው፣ እውነት ተናጋሪዎች። መንፈስ ቅዱስ ሕያው ነው፣ ሕያው ስራ ሰሪዎች ከሆን በስላሴ ማመናችን በዚህ ይታወቃል። አዋቂዎች በሉ እስኪ አንድ ጊዜ፣ እውነት ተናጋሪዎች፣ ሕያው ስራ ሰሪዎች ከሆን ምን እንባላለን? በስላሴ አመን ይባላል ማለት። የስላሴን መልክ መያዝ ማለት እሱ ነው። ሌላው ደግሞ አብ ለራሱ ልብ ነው፣ ለወልድ ለመንፈስ ቅዱስ ልባቸው ነው በሉ። አብ በሉ ተቀጥሎ ያለው አብ ለራሱ ልብ ነው። እሺ ለወልድ ለመንፈስ ቅዱስ ልባቸው ነው። ዕውቀት ለሌላቸው ዕውቀት የሚሆኑ ሰዎች የአብ መልክ አላቸው። ዕውቀት ለሌላቸው ዕውቀት የሚሆኑ ራሳቸው አውቀው አብና መንፈስ ቅዱስ ዕውቀት ስለሌላቸው አይደለም፣ ዕውቀታቸው አብ ስለሆነ ነው። እኛ ግን ለሌላው ዕውቀት መሆን ስንጀምር ለባውያን ስንሆን በዚህ እንመስላለን።
ወልድ ለአብ ለመንፈስ ቅዱስ ቃላቸው ነው። እውነት ተገፍተው ብንናገር እንሞታለን ላሉ ለነዚህ ጠበቃ የሚሆኑ ቃል የሚሆኑ ለሰው ቃል የሚሆኑ ነባቢ ሥጋ ቃል ለሥጋ ቃሉ ነበር በተዋሕዶ ቃል። ስለዚህ አብና መንፈስ ቅዱስ ቃል የሌላቸው አይደሉም። ቃል በቃልነቱ ሕልው ሆኖ ይኖራልና፣ ነገር ግን ቃል ላጡ ምላሽ ላጡ ለተቸገሩ ቃል የሚሆኑ ወልድን ይመስላሉ። አካላቸውን ለመምሰል መለኮታቸውን የመለኮት አንድነታቸውን ለመምሰል ፍቅር ያስተረጉምልናል። ሰው እንዲኖር ሰው የሞተ ሰው እንዲድን የሚፈልጉ ለሰው መዳን የሚያስቡ በመንፈስ ቅዱስ ይመሰላሉ። ሦስቱም ግን በሦስቱ አሉበት። አብ ልብ ነው ስለተባለ ወልድና መንፈስ ቅዱስ ልብ የላቸውም አይባልም። ወልድ ቃል ነው ስለተባለ ሦስቱም በሦስቱ አሉበት። ስለዚህ ለሌላው ሕይወት የሚሆኑ እነዚህ ምን ይባላሉ? መንፈስ ቅዱስ ይመስላሉ። አንድ አባት ነበረ፣ አባ ኒቆላዎስ ይባላል። እና ምንድን ነበር የሚያደርግ መሰላችሁ? የሆነ ባለጸጋ ደህየ። ያው ዘመን ይገላበጥ የለ ሲደህይ 3 ሴቶች ልጆች ነበሩት። የእሱን ልጆች የሚያገባ ጠፋ። ምን ሀብት ሊሰጠን እየተባለ በኋላ ሲጠፋ ለሱም የሚበላው አጣ። ልጆቼን አመንዝር አላርግና የእነሱን እየተቀበልኩ ልብላ አለ። ልጆቹን አመንዝር አድርጎ ከሴተኛ ዳሪ ቦታ አሰልፎ የልጆቹን አካል እየሸጠ ሊበላ ማለት ነው። ዛሬ እንደዚያ ሆነው የሚኖሩ ሰዎች አሉ አይደለም? ሰዎች ልጆች ምን ያህል ተቸግረው እንደሚያመጡ እግዚአብሔር ያውቀዋል። ልጅ ውጭ ሀገር አለኝ ልጅ እንትን አለኝ እያሉ ያለ አግባብ የሚመጻደቁ ሰዎች የልጆቻቸውን መከራ ባያውቁ ነው። ሽጣው ነው የሚበሉት በእውነቱ ማለት ነው። ሁላችንም ይህንን ማወቅ ይጠበቅብናል። ስሩ። ሰምታችኋል? በተለይ ውጭ ሀገር ልጅ ዘመድ ያላችሁ ሰዎች መስራት አለባችሁ። ነውር ነው። እውነቴን ነው። እንዲሁ ቁጭ ብሎ ዝም ብሎ ወር እየጠበቁ እዚያ ባንክ ዶ እያወጡ መብላት ይሄ ቁንጫነት ነው። ቁንጫን ታውቁታላችሁ? አንድ የቆፈረ መስሎ እኛ ለፍተን ያጠራቀምናትን ደም እየመጠመጠ ሌሊቱን ሙሉ እኛን እንቅልፍ እየተነሳን እሱ ሲያብጥ ያድራል። ቁንጫ ማለት እንደዚህ ነው። ሳይደክሙ የሚበላ በሰው ደም የሚኖር ሰው ቁንጫ ነው። መስራት አለባችሁ። የክርስቲያን አንዱ ምልክቱ መስራት ነው። እግዚአብሔር እስከ ዛሬ ይሰራል። የእግዚአብሔር ልጆች ሁልጊዜ ይሰራል። እጃችሁን እግር አድርጋችሁ ማንኛውም ስራ ሳትንቁ መስራት አለባችሁ። የማይሰራ ሰው ክርስቲያን አይደለም። እውነቴን ነው። ስሩ በደንብ። ከዚያ በኋላ እንደዚያ ብሎ ሲያስብ አባ ኒቆላዎስ ተገለጠለትና አባ ኒቆላዎስ ደግሞ ከምናኔ በፊት የሀብታም ልጅ ነበረ። ይሄድና ወርቅ ዶ አባቱ ቤት አመጣና 100 ወቄት ወርቅ ሳይሰማ ከዚያ ከባለ ጸጋው ገና እቅዱን እንዳቀደ እኮ ነው ልጆችን ሽጨል ብላ ሲል በመስኮት ሃይማኖት ስለነበረው ቅን ስለነበረ ሰውየው ቸግሮት እንዲያስላደረገ በመስኮት ያን 100 ወቄት ወርቅ ጣለለት። አንዲቱን ልጅ ዳረ። ሌላ ቀን ጣለለት፣ ሁለተኛዋን ዳረ። ሌላ ቀንም ጣለለት፣ ሶስተኛዋን ዳረ። በኋላ እንዲህ እያደረገ ወርቅ እየጣለ ከዳ ያወጣኝን ሰውማ ለየው ብሎ ቢጠብቅ አባ ኒቆላዎስ በሌላ ቀን ተግቶ ሳልተኛን ማድር ሲጥላት ለማየት ብሎ አየ። አንተ ሰውን ለድነት የምታበቃ ሰው ምንኛ ምስጉን ነህ ብሎ አመሰግነው። ለሰው ድነት የሚያስብ ሰው ቸግሮት ያየው ሰው ሁላችሁ ሲሰርቅ ያያችሁት ካለ በመስረቁ አንደኛ ከሰው ጋር ሁለተኛ ከእግዚአብሔር ጋር ተጣርቷል። በዚህች ነግድ በሉትና ከእግዚአብሔር ጋር አስታርቁት። ያ ነው ማስታረቅ ማለት። መንፈስ ቅዱስን መምሰል ማለት ይሄ ነው። ሰው በሕይወት እንዲኖር ማድረግ፣ የራስንም አካል ሌላውንም አካል ሕያው እንዲሆን መፍቀድ፣ እሱ ነው በእውነቱ ማለት ነው። እንዴ ይሄ ብቻ ይግደንቃቸዋል እንዴ? በዝሙት የሚተዳደሩትን ሴቶች እየገባ ከዝሙት ያወጣ የነበረ ሰው ነበረ። አሁን ዛሬ በእነዚህ ሰዎች የምትፈርዱ ትኖራላችሁ በእውነቱ ማለት ነው። ቸግሯቸው ሰውነታቸውን ሽጠው የሚያድሩ ሴቶች አሉ። ክርስቲያኖች ናቸው። እነሱም መጽደቅ ይፈልጋሉ። የሚያወጣቸው ጠፍቶ እንጂ ማለት ነው። አዲያ አንድ መነኩሴ ነበረ። መነኩሴ ነው። ቀን ስራ ይሰራል፣ ቅርጫት ይሰራል፣ ይሸጣል። ማታ ብሩን ይዞ ከአንዲት ሴተኛ ዳሪ ቤት ይሄዳል። የበቃ ሰው ስለነበር ነው። ደግሞ እንደዚህ እናደርግ ብላችሁ በዚያው ጠፍታችሁ እንዳትቀሩ ብቻ ገንዘብ ስጡን አያልኩኝ። ይገባል። ምን ሆነ መጣ? ከአንቺ ጋር ማደር ፈልጌ ይላል። ነው? አዎ። በል እንግዲህ የመጣህበትን ስትለው ማልቀስ ይጀምራል። እንደ ቅዱስ ዮሐንስ አጽር ምን ነው መልካም አይደለሁም ውብ አይደለሁም ትለዋለች። ነገሩማ መልካም ነበርሽ፣ ዳሩ ምን ይሆናል ሁላችንም አፈር ነንና ይላታል። ታለቅሳለች። ወዲያው ንስሐ አስገብቶ ያችን ወስዶ ለገዳም አስረክቦ መልሶ ደግሞ ቀን ስራው ይሄዳል። ከሌለኛ ሴተኛ ዳሪ ቤት እንደዚያ እያለ እድሜ ልኩን
እነዚያን በማዳን የኖረ መነኩሴ ነበረ በመጽሐፍ የተጻፈለት ማለት ነው። ለሰው መዳን ኑሩ። ለእናት አባታችሁ መዳን መኖር አለባቸው። እናት አባታችን እኛን ለማሳደን ሰርቀው ሊሆን ይችላል፣ ተበድረው ቀምተው ሊሆን ይችላል፣ ምለው ከርተው ሊሆን ይችላል። ይህንን ሁሉ ዕዳ ለማውጣት ማንም ለቤተሰቡ የማያስብ ነፍሰ ገዳይ ነው የሚለው መጽሐፍ። ለተቸገሩት ማሰብ፣ እኛን እናሳድግ ብለው ኃጢአት ሰርተው ከሆነ እነሱን እኛ መዋጀት አለብን፣ ነፃ መውጣት ማለት ነው። ስለዚህ ሰውን ኃጢአት የሚሰራ ከሆነ ኃጢአት የሚያሰራውን ነገር ከፍሎ ማውጣት፣ በዚያውም ላይ ደግሞ ክርስቶስን ያስመስላል። ክርስቶስ በኃጢአተኛው በአዳም ቦታ ገብቶ አዳምን ነፃ እንዳወጣው በበደለኛ ሰው ቦታ ገብታችሁ በደለኛን ሰው ማውጣት፣ በደሉን ግን ሳትሳተፉ መሆን መንፈስ ቅዱስን ያስመስላል። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። አብ በወልድ በመንፈስ ቅዱስ ህልው ሆኖ ይኖራል። ወልድ በአብ በመንፈስ ቅዱስ ውስጥ ይኖራል ማለት አካል በአካል ውስጥ ይኖራል። አብኒ ህልው በወልድ በመንፈስ ቅዱስ፣ ወልድኒ ህልው በአብ በመንፈስ ቅዱስ፣ መንፈስ ቅዱስኒ ህልው በአብ ወወልድ። ህልው ማለት ነው አካሉን እንደያዘ በሌላው አካል ውስጥ ይገኛል። ይህ የልብ ተገናዝቦ ነው፣ የቅዱሳን አንድነታቸው ነው። አካል በአካል አካለ አብ በራሱ አካል ላይ እንዳለ አካሉ ተጠቅሎ ወደ አካለ ወልድ ወደ አካለ መንፈስ ቅዱስ ሳይገባ በአካለ ወልድ ውስጥ በአካለ መንፈስ ቅዱስ ውስጥ ይገኛል። አካለ ወልድ የራሱ አካል ተጠቅሎ አብ ውስጥ ሳይገባ የራሱ አካል በአካልነቱ እንዳለ በአብ አካል ውስጥ በመንፈስ ቅዱስ አካል ውስጥ ይገኛል። አካለ መንፈስ ቅዱስ ተጠቅሎ ወደ አብ አካል ወይም ሳይከፈል ወይም ደግሞ ሳይጠቀለል ወይም ሳይገባ ሳያድር የራሱ አካል በአካልነቱ እንደቆመ በአብ አካል በወልድ አካል ውስጥ ይገኛል። ይህ ማለት ምን ማለት መሰላችሁ? ክርስቲያኖች የልብ ተገናዝቦ ያስፈልገናል። የልብ ተገናዝቦ ብሎ አንዱ የአንዱን ብቃት ማወቅ ማለት ነው። አንዱ የአንዱን ብቃት ማወቅ ቅዱስ ዮሐንስ አፈወርቅ የቅዱስ ኤጲፋኒዎስን ሞት፣ ቅዱስ ኤጲፋኒዎስ የቅዱስ ዮሐንስ አፈወርቅን ሞት ነው። አንተም በስደት ትሞታለህ ቢለው አንተም አንበሳ ሰብሮ ትሞታለህ ተባባሉ። ይሄ የሰውን ብሶት ዛሬ ልብ ለልብ የሚተዋወቅ ማንኛውም ጎረቤት ይቅርና ከቤት ያለ ሰውም እንኳን አይተዋወቅም። የልብ መገናኘት ታውቃላችሁ? ልንገራችሁ በምሳሌ አስደግፌ። ባለ ዳሪ ሆኖ ያምሰለሰለ ነገሬን እንደው ጠርተን ብናበላቸው እንደው ሳንቲም ብናበድራቸው ብሎ ያስብና ሚስቱ አስካለ ማርያም ብትባል አስካለ ማርያም ለነገሬ እንዲል አደርግላቸው ነበር ሲላል እኔም ልልህ ነበር። ይሄ የልብ ተገናዝቦ ነው። በቀር ግን ዳር አንዱ ወደ ምስራቅ አንዱ ምዕራብ የልብ መገናዘብ ቀርቷል ማለት ነው። በልብ ተገናዝበን ከኖር የኩነት መገናዘብ ይባላል። የሥላሴ ነው ከኖር በዚህ ምን ይባላል? የሥላሴ ስም ማመናችን በዚህ ይገለጣል። እምነት የሚኖር ነው የሚባለው ለዚህ ነው። ሥላሴ በተዋህዶ ተዋህዶ በሥላሴ የሚባለው እሱ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የሚያገናዝበን አንድ ልብ የሚያደርገን አንድ ነገር አለ። ምሕነሰ ህሊናሁ ለክርስቶስ ብነ ይላል ቅዱስ ጳውሎስ። እኛ እኮ የክርስቶስ ልብ አለን ይላል። አውቃችሁታል ይላል ሊቁ ሲተረጉም። እኛ የነ ፓይታጎረስ ልብ የለንም። እኛ የነ አርስቶትል የነ ሶቅራጥስ ልብ የለንም። እኛ ያለን የክርስቶስ ልብ ነው። በክርስቶስ ልብ እናስባለን ማለት ክርስቶስ የሚያስበው በአንድ ልብ ነው። በማን? በአብ። በአንድ ልብ የሚያስቡ ክርስቲያኖች እነሱ በሥላሴ ማመናቸው ይታወቃል። በአብ ልብነት የሚያስቡ አንድ ቃል የሚናገሩ በሥላሴ እንደሚያምኑ ይታወቃል። አንድ እስትንፋስ የሚናገሩ ማለዳ እውነት ማታ ውሸት የማይናገሩ ቃል ኪዳናቸውን የማያፈርሱ በወልድ ቃልነት ያመኑ ናቸው። ጸንተው የሚኖሩ ፈራሽ በስባሽ የማይሆኑ ማልዳ ተክበው ማታ የማይናዱ የመንፈስ ቅዱስን ሕያውነት ይመሰክራሉ። ሕያው ስራ ስሩ እንድንሰራ እግዚአብሔር ይርዳን። የክርስቶስ ልብ አለን በሉ ማለታችሁ ምን ማለት እንደሆነ ታውቃላችሁ? እኛ እንደ ክርስቶስ እናስባለን ማለት። እስኪ በሉ አይዟችሁ። እንዲያው አፈር ሰውንላችሁ በደንብ በሉት። እንደማን እናስባለን? ከዚህ በኋላ ማለዳ ስትወጡ እኔ እኮ እንደ ፈላስፋ ወይም እንደ አንድ አዋቂ ላስብ የተፈጠርኩ ሳይሆን እንደ እግዚአብሔር ላስብ የተፈጠርኩ ነው ብላችሁ ማሰብ ይገባል። እንደዚያ ብለን ካሰብ የእግዚአብሔር ሐሳቡ ሁልጊዜ ምንድን ነው? ድነት ነው። ሁልጊዜ ድነት ካሰባችሁ እናንተ በትክክል ክርስቲያን መሆናችሁን በዚያ ለኩት። ሁልጊዜ ለሰው ድነት የምታስቡ ከሆነ ማለት ነው። የሰማችሁ ነው። ሌላው የአብ የወልድ የመንፈስ ቅዱስ ድርሻ የላቸው። የአብ መንግስት የወልድ መንግስት የመንፈስ ቅዱስ መንግስት
የላቸውም። አንድ መንግስት ናቸው። ሳንከፋፈል ከኖርን በስላሴ ማመናችን እዚህ ይታወቃል። ሳይከፋፈሉ መኖር ማለት ነው። አሁንማ እኮ የቀረን ዓይንና ጆሮን መነጠል ነው። ሌላ የቀረን ነገር የለም። ሌላውን ሁሉ ካፍለን ቤተክርስቲያኒቱን ራሱ ከፍለን ጨርሰናታል፣ እንኳን ሌላውን ማለት ነው። እና መከፈል እናስቡ። እነገሌ ለምን ዘረኛ ይሆናሉ አትብሉ። እናንተ ዘረኛ ከመሆን ተቆጠቡ። እኛ ከተው ነው። ይኸውላችሁ እግዚአብሔር እኮ ዓለምን ለመጠገን 12 ሰው ነው የተጠቀመው። 12 ሐዋርያት። እዚህ 12 ሰው ሆነ አትሆኑ? ስንት ናችሁ እዚህ ያላችሁት? ኧረ ብዙ ነው። እግዚአብሔር ለማዳን እኛ እንበቃለን። ስለ መላ ኢትዮጵያ ለመጨነቅ እዚህ ያለው ሰው ከተቀደሰ ስለዚህ ሰው የእነዚያን አውሬ እየነጠቀ ያወጣዋል እግዚአብሔር። የማይከፋፈሉ ሰዎች እንዲያው አንዳንዶችማ ከሚስታቸው ከባላቸው የሚከፋፈሉ ሰው አሉ አይደለም? እያዋጣችሁ የምትኖርም እኮ አላችሁ። አካውንት በተለያየ ትከፍቱና ባል እንደዚህ ያመጣል፣ ሚስትም እንደዚህ ታመጣለች። ኮስት ሼሪንግ ማለት ነው። እንደዚህ እያደረጉ የሚኖሩ ሰዎች አሉ። እያዋጣችሁ በእውኑ ነው የሚለው። እንዲያውም ቅዱስ ዮሐንስ አፈወርቅ ሲናገር አንተ ሚስት በገንዘብ እንኳን ብትጠረጥር በእውኑ አካሌን ሰጥቼሽ ገንዘብ እደብቅሻለሁ በላት ይላል። አካል በላይ የሚሰጥ የለም። ስለዚህ መከፋፈልን ዘመድም እንኳን በትዳር ሆናችሁ ስትረዱ አትከፋፍሉ። ማለትም ማለት መሰላችሁ ባለፈው ለአንቺ እናት 3000 ብር ረድተናል፣ አሁን ደግሞ ለኔና 3000 አይባልም። በክፍፍልና በመዋጮ አይኖርም። እንደ አንድ ቤተሰብ ነው የሚታሰበው ማለት ነው። ስለዚህ በክፍፍል አለመኖር አንዱ እሱ ነው። ይሄ ማንን ይመስላሉ? አብ ወልድ መንፈስ ቅዱስን ይመስላሉ። ሥላሴ አይመረመሩም፣ ይመረመራሉ። ማለት ነው አይመረመሩም። የሚመረመር ባህሪ የላቸውም። ደግሞ የሚታወቅ ባህሪም አላቸው። አብ ወልድ መንፈስ ቅዱስ አንድነታቸው ሦስትነታቸው ይታወቃል። እንዴት አንድ እንደሆኑ ደግሞ አይታወቅም። ክርስቲያን የማይታወቅ አካል አለው፣ የሚታወቅ አካል አለው። አላችሁ የላችሁም? የእግዚአብሔር ቤተሰቦች ክርስቲያን አንድም ሦስትም ነው። ልብነቱን፣ ቃልነቱን፣ እስትንፋስነቱን አስማምቶ መኖር አለበት። አገር መከፋፈል፣ ዘመድ መከፋፈል ይቅርና ራሱ ከመከፋፈል የዳነ ሰው እሱ ንዑድ ክቡር ነው። ነፍሱ ጽድቅ እያሰበች ሥጋ ኃጢአት የሚሰራበት ሰው በተዋሕዶ አላመንም። በተዋሕዶ ማመን ማለት ኦርቶዶክስ ተዋሕዶ ነን ብሎ መመስከር የሚቻለው በሥላሴ ማመን የሚቻለው ቅድም ያልኳችሁን ስንል ነው። በተዋሕዶ አምናለሁ የሚባለው ሥጋና ነፍሱን ያዋሃደ ሰው ነው። ልቡ ሌላ ሥጋው ሌላ ያልሆነበት ሰው እሱ በተዋሕዶ ማመኑ በዚህ ይታወቃል። በአብ በወልድ በመንፈስ ቅዱስ ስም አምነን ለመሞት ያበቃል። በመጨረሻ የምነግራችሁ እስቲ በከበርንባቸው አስማት በሉ እንመን። ያከበረን የሥላሴ ስም እንጂ የእናት አባታችን ስም አይደለም። ይህን ለይታችሁ ወቁ። እስቲ ሁላችሁ በሉ ያከበረን በሉ የሥላሴ ስም እንጂ የማን ስም አይደለም። አዎ ይህን ነው በደንብ ማወቅበት። ክብራችን ሞገሳችን ሞገስነ ወከብርነ ይልና አባ ጊዮርጊስ ክብራችን ሞገሳችን ማን? ውእቱ ኢየሱስ ክርስቶስ። እሱ ነው ክብራችን ሞገሳችን። ፄውዛ ጣዕሙ ለልሱ መራራውን ዓለም ያጣፈጠ ጨው ማን? ውእቱ ኢየሱስ ክርስቶስ። መጾር ቀሊል አርሁት ሰናይ ቀላል ሸክም ልዝብ ቀንበር ማን? ውእቱ ኢየሱስ ክርስቶስ። ክብርና ሞገሳችን እሱ ነው። እሳት ውስጥ ስንገባ የእናታችን ስም ተከትሎን አይሄድም። ገደል ስንወረወር የሚከተለን የሥላሴን ስም ነው። አአትቦ እትነሣ ይላሉ አባቶቻችን። አአትቦ እትነሣ አማትቤ እነሳለሁ በስመ አብ ወወልድ ወመንፈስ ቅዱስ። በአብ በወልድ በመንፈስ ቅዱስ ስም አማትቤ እነሳለሁ። እናሳ እመኒ ወደቁ ተመልከቱ። በወርቅም እንኳን 3 አስማተ ነሲዬ የትመረጎዝ በወርቅም 3ቱን ስሞች በትር አድርጌ እመረኮዛቸዋለሁ። ወመኒው ሆርኩ ውስተ ጽልመት እግዚአብሔር ያበርሊተ ለሚለው አባ ጊዮርጊስ። ስለዚህ እመኒ ወደቁ 3 አስማተ ነሲዬ የትመረጎዝ በሉት። በግዕዝ ብታውቁትም ባታውቁትም በሉ። አቤት አቤት አይዟችሁ አይዟችሁ። እንደው ቆንጆ ይህንን ኤቢሲዲ እያጠናችሁ እኮ ነው እንዲሁ መከራ ያበላችሁ። የሀገራችሁን ቋንቋ እነሱ የእኛን እየተማሩ ይዘርፉናል። እናንተ የእኛ ፊደል ይቀነስ ትላላችሁ። እነሱ ሳይቀንሱ ይማሩና የእኛ መጽሐፍ ይዘርፋሉ። ጊዜ አባክናሉ የምትሉም አላችሁ። ተመስገን ነው ብቻ እግዚአብሔር ከሁሉም ይገላግለን። ፊደላትን ቦታ ተሰጥቷቸዋል። የፊደላችን ቦታ አላቸው። ወደ ሐሳባቸውን እንመለስ። ስለዚህ እመኒ ወደቁ በሉ። በቃላችሁ ከያዛችኋት ጀግኖች። እመኒ ወደቁ 3 አስማተ ነሲኤ
እትመረጎዝ እንድገሙ እመኒ ወደቁ። እሺ ሰለስተ በሉ አስማተ ነሲኤ እትመረጎዝ። ለሶስተኛ ጊዜ እናንተ ብቻችሁ አንበሩ። በሉ እንግዲህ ወሬ ሞልቷችሁ እኮ ነው። ቤት ይግባ ትምህርቱ። ሞላ ጽዋው ጎተራው ሞላ። ወሬ ዘረኝነት እንትና ተሾሙ ተሻው ሞላው። ድሪቶ ሞላው። ቤት ይገባል። እስኪ አንድ ጊዜ በሉ ይቅር በሉ እንግዲህ እመኒ ወደቁ በሉ። እሺ አስማተ ነሲኤ። እሺ ለመጨረሻ ጊዜ አንድ ጊዜ እኔ ልበልላችሁና ደግማችኋት በየቀኑ ጧጧ ስትሄዱ እንደዚህ እያላችሁ መኪና ውስጥም ስትሄዱ እንደዚህ ችበሉ። ነግሬያችኋለሁ እንዳትረሱችም። እመኒ ወደቁ ሰለስተ አስማተ ነሲኤ እትመረጎዝ። እሺ በሉት እንደገና። በሉ እንግዲህ ለትትና ነው እንጂ ሊቃውንት ናቸው፣ ችግር የለም። ወደ ትምህርቱ እንምጣ። ስለዚህ ምን ማለት ሲተረጎም በአማርኛ በወርቅም በሉ ሶስቱን አስማት ይዤ እመረኮዛለሁ። ምኑን እመረኮዛለሁ? ሶስቱን አስማት። የማንን አስማት? የሥላሴን አስማት። ሰማዩን የማዩት በሞት ይዩት፣ ይዩት፣ ይዩት። እስቲ ምሰሶውን አሳዩኝ። ሳይሉ ለእግዚአብሔር መልአ ምድረ ወበቃለ እግዚአብሔር ጸና ሰማያት። የእግዚአብሔር ቸርነት ምድርን ሞላ። የአብ ስሙ ነው። ወበቃለ እግዚአብሔር ጸና ሰማያት። የአካላዊ ቃል የወልድ ስሙ ይህን ሰማይ ያለ ምሰሶ አጸናው። በቁሙ ነው። በምስጢሩ ሲተረጎሙ ደግሞ መላእክትን አጸና ይሆናል። ወምስትንፋስ አፍሁ ሁሉ ኃይሎም። በአፉ እስትንፋስ ደግሞ ኃይላተ ሰማይ ሁሉ ጸንተው ቆዩ በመንፈስ ቅዱስ። ስለዚህ ስመ አብ ምድር በምን ላይ የጸናች ናት? በውሃ ላይ። ዘረበቦ ለሰማይ ከመቀመር ሰማይ በምን ገመድ ተወጥሮ ቆመ? በምን ችካል ተቸከልለት? ምን ምሰሶ አቆምንለት? ምን ገመድ ፈተንለት? ምንም። የወልድ ስም ሰማይን አጸና፣ የአብ ስም ምድርን ሞላ፣ የመንፈስ ቅዱስ ስም ለፍጥረታት ኃይል ሰጠ። መሬት በውሃ ላይ እንድትጸና ያደረገ ውሃ ነው። ይህን ሁሉ ፍጥረት ያጸና እግዚአብሔር እኛን ለማጽናት አይደክመውም። ስለዚህ የሥላሴን ስም አብዝታችሁ ውደዱት። ከሰይፍም ከጋሻም ይልቅ አብ ወልድ መንፈስ ቅዱስን ውደዳቸው። አብ ወልድ መንፈስ ቅዱስ ይሰምሩ። እንደ ወደው የፈጠሩን መክረው የፈጠሩን ዘክረው የፈጠሩን ያነጽሁ ያጸርዩ ይቀድሱ አንጽተው አጥርተው ቀድሰው ንጹህ ያድርጉን። ከጭቃ ላይ ያለውን ወርቅ እጥብጥብ አድርገው ሰንግለው አጥርተው በሳት ተኩሰው ሰንግለው ለዘውድ እንደሚያበቁት በእግር ከሚረገጠው ጭቃ የነበረው ለዘውድ እንደሚያቀርቡት የአብ የወልድ መንፈስ ቅዱስ ስም ከኃጢአት ጭቃ የተቀበርነውን ሰንግሎ ላይ ከመላእክት ጋር እንድንቆም ያደርገናል። ሥላሴን ስማቸውን ውደዱ። ሥላሴ ተመስገን፣ ሥላሴ ተመስገን፣ ሥላሴ ተመስገን። ምንም እንቅልፋን ብትሆኑ ሌሊት ተነሱና እንዲህ በሉ። እስቲ በሉ አንድ ጊዜ በሉ፣ 3 ጊዜ ሥላሴ ተመስገን በሉ። ድገሙት። ለሰይጣን ከዚህ በላይ ጦር የለው። ቀኑን ሙሉ ዝም ብላችሁ ሥላሴ ተመስገን በሉ። ተመስገን ካላችሁት ዲያብሎስ እንዲህ ሁሉ እያረኩት አይመረውም እንዲህ ሰውዬ ብሎ እኛን ማሰልቸት ካቃተው እሱ ሰልችቶ ይሄዳል። ተመስገን በሉ። እንዲሁ እግዚአብሔር የእናት አማላጅ ስለሰጠን፣ ስጋውን ደግሞ ስለሰጠን፣ መልኩን ስለሰጠን፣ የሰማይ በር ስለከፈተልን፣ በንስሐ ስለሳበን፣ አንድ ልጁን ስለሰጠን ሥላሴ ተመስገን በሉ። ሥላሴ ተመስገን በሉ። ሥላሴ ተመስገን በሉ። ስለዚህ የሥላሴን ስም ታምኑታላችሁ? ሰማይን ማን አጸናው? የሥላሴ ስም በሉ። ምድርን ማን አጸናት? መላእክትን ማን አጸናቸው? ፍጥረታትን ማን አጸናቸው? ለሁሉ ነገራችሁ የሥላሴን ስም ተጠቀሙ። ስታነቡን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስትበሉም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስትደነግጡም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሥላሴ ስም ጋሻም ትጥቅም ልብስም ነው። መፈራትም ይሰጣችኋል። ክርስቲያን የሥላሴን ስም ካመነ ከልቡ ካመነ ታምናላችሁ? አታምኑ? ታምናላችሁ? እውነታችሁን ነው? እስቲ ከቤታችሁ አይጥ ያለባችሁ ሰዎች እጃችሁን አውጡ። አውጡ። አይጥ ጥሩ ነው። አይዟችሁ። እንደ ገርም
የሥላሴ ስም ጦርነት ነው ከአይጥም ይጠብቃል። አይጥ ይጠብቃል አይጠብቅም? ይኸውላችሁ እምነታችሁን ተለማመዱት። ቢያንስ እስኪ አባቶቻችን እሳት አባረሩበት፣ እስኪ እናንተ ቢያንስ አይጥ አባሩበት። ይሁንት የእናንተ እምነት እንደው ምን ሊያደርግ ነው? አይጥ እንኳን የማታባርሩ ጉንዳን እንኳን እናል ሥላሴን ካመናችሁ። ስለዚህ ማለዳ ማለዳ ሥላሴን አብዝታችሁ አመስግኑ፣ ጧትም ማታም አመስግኑ። ረጋኞች አንሁን፣ አመስጋኞች እንሁን። ሥላሴንም አናሰደው። በሥላሴ ስም ካመናችሁ ምንም አይነት ነገር የሚቋቋማችሁ ነገር የለም። መርዝም እንኳን ቢሆን ይሻራል፣ ጦርነትም ቢሆን ይሻራል፣ እሳትም ቢሆን ይጠፋል፣ ተራራም ቢሆን ይፈልሳል። የሥላሴ ስም የማይቻለውን ያስችላል። አሁን እንደምናየው ከሆነ የኢትዮጵያ መከራው የማይቻል ነው፣ የማይቻለው። እኔ የምትመስለኝ ኢትዮጵያን ሳያት እጁም እግሩም እጣቱም ሁሉም አካሉን ፈርሶ ምኑን ይዤ ላንሳው የሚባል ሰው ነው የምትመስለኝ። ሁሉም የፈረሰ ሁሉም አካሉ ላይ ፈርሶ የቱን ይዤ ልጎትተው ሁሉም ይፈርሳል የሚባል በዚያም መፍረስ በዚያም መፍረስ በዚያም መፍረስ በዚያም መፍረስ እንደ ሰው አሁን እንደ አፍራሾች እያፈረሱ እያጠናቀቁ ነው። እንደ ሥላሴ ግን ይቻላል። ሥላሴ የፈረሰን የሚሰራ ሳይሆን ያልነበረን የሚያመጣ አምላክ ነው። ስለዚህ የሥላሴ ስም ሰውን ከመላክ ጋር ያስቆጥረዋል። ልብ በሉማ የሰይጣን ተንኮል ሰው በሥላሴ ስም ያልተደረገ ታምር የለም። ግን ተመልከቱ፣ ታምር ያልተገለጠው እግዚአብሔር ታምር ስለማያደርግ ሳይሆን ታምር እንዲያደርግ የሚፈቅድ ሰውነት ስለሌለን ነው። እና የእግዚአብሔር ቤተሰቦች ከፍ ያደረገንን ስም እንመነው፣ እንመካበት። ባላችሁ ነገር ይዟችሁ ይወድቃል እንጂ አትመኩበት። ሰምታችኋል አይደል? ሰው ከሰው ውድቀት ከራሱ ውድቀት ይማራል። በደንብ ማስተዋል ይገባችሁ። ስልጣን ቢደገፉት ይዞ ይወድቃል፣ ገንዘብ ቢደገፉት ይዞ ይወድቃል፣ ዘመድም ይዞ ይወድቃል። የሥላሴ ዘም ግን ወደ ሰማይ ያወጣል። ከጉድጓድ ያወጣን አብ ወልድ መንፈስ ቅዱስ ክብር ምስጋና ይግባው። በዚህ ስም ታምነን ሰይጣንን ድል ነስተን እንድንሞት እንድንከብር እግዚአብሔር ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።